የራሴን ቤት መስራት ፈልጋለሁ። ግላስ ቤት ሰበርብሻል እኮ። ምንድነው የሚሰራው? ድንጋይ። ማን ነው ድንጋዩን የሚወረወረው? አንዱ በቃ ደበረው ነው። ሩቅ ነው ቤቱ። ኢትዮጵያ ውስጥ እኮ ምንም ፊውቸር የለም ይላሉ። እኛ ግን ከውጪ ሁሉ ነገር ይታየናል። ግን በጆርኒ ውስጥ መደሰት ነው። መንገድሽ ነው ደስታሽ እንጂ መድረስሽ መሆን የለበት። መውደቅ ካልቻልኩኝ እንዴት ነው የምጠነክረው? ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት የሙሉ ጨርቃ ጨርቅ ፋብሪካ እንዲሁም የናይል ኢንቨስትመንት ደግሞ መስራች የሆነችውን ኬኔሳ ሙሉነህን ነው። ኬኔሳ እንግዳችን ሆነሽ እዚህ ድረስ ለመጣሽ ፈቃደኛ ስለሆንሽ አመሰግንሻለሁ። እኔም በጣም አመሰግናለሁ። እዚህ መገኘቴ ደስ ብሎኛል። እንዴት ነሽ? አለው አምሮብሻል። እውነት ፓስታ ቻልሽ? የመጀመሪያ ጥያቄ። በደንብ በእውነት ሱጎ ነው ወይንስ ፓስታ? ላይክ ሁለት የተለያየ ነገር ነው። ፓስታ እኮ መቀቀል በጣም ቀላል ነው። ሱጎ እኮ ነው ዋናው። ታዲያ ፓስታ ሲባል ሱጎ ነው ወይንስ ፓስታው? ፓስታ በሱጎ ሁለቱም ገና አልቻልኩም። እንግዲህ አንዱ ነሽ እስካሁን መቀቀል አንድ ባንድ ሰው መቀቀል ነው። ሰው መቀቀሉን ሰክሰስፉሊ ጨርሻለሁ። የሚቀጥለው ፌዝ ሱጎውንም ሞክሬያለሁ። እሱ እንግዲህ ትንሽ ሰዓት ይፈልጋል። አድለሽ ግን መብላቱን ለምጃለሁ። እሱም አንድ ነገር ነው። መብላቱን ከዚህ በፊት ብዙም አልበላም ነበር። አሁን መሞካከር ሲጀምር ተመቸኝ። እኔ ሳድግ እንዳንቺ ነው መሆን ፈልገው። አንድ ቀን ትሆኛለሽ፣ ትደርሻለሽ። ኬኔሳ እስቲ ራስሽን አስተዋውቂን፣ ሙሉ ስምሽንና የት ተወልደሽ እንዳደግሽ እንተዋወቅሽ። ስሜ ኬኔሳ ነው። የአባቴ ስም ሙሉነህ፣ ደርቤ ሙሉነህ ነበር ስሙ። ያደግኩት አውሮፓ ነው። የተወለድኩት ግን እዚህ ድሬዳዋ፣ የድሬ ልጅ ነኝ። በ3 ዓመት ነው ከሀገር የወጣሁት። ህይወቴ ሙሉ እዛ አውሮፓ ነው ያደግኩት። አይ ቲንክ ወደ 30 ቤት ስገባ ነው ወደ ቤት መመለስ ፍላጎት የጀመረኝ። አይ ቲንክ ያኔ ለባለቤቴ ስናገር እንዴት ከዚህ ወደ አፍሪካ እንዴት እንመለሳለን ምናምን ሲል እሱ ሲቸግረው መሀል ቤት ፈለግን። ኦኬ አትሊስት ለሁለታችን የሚመች ቦታ ስንል ዱባይ ገባን እና ከዱባይ ቀስ በቀስ አፍሪካን ተዋወቀ ማለት ነው እንጂ 30 ዓመት አፍሪካን ሀገር የትም ሄደሽ አታውቂም? ከወላጆቼ ጋር ተመልሻለሁ። እዚህ ብዙ ጊዜ ከነሱ ጋር ነበር የወጣሽው ወደ ኢሮፕ? ሁለቱም ወላጆቼ ይዞኝ ወጡ እና በየአመቱ በየ2 ዓመቱ እንደዚህ እንመላለስ ነበር እስከ ቲኔጅ ይርስ። ከዛ በኋላ አልፈልግም አለ አይደል ይሄ ቲኔጀር ኮላጅ ጋር መሄድ was not cool። ስለዚህ አቁሜ ነበር። ከዛ የራሴ ፍላጎት ወደ 20 መጨረሻ 20 ቤት 30 እንደዚህ ነው የጀመረ። ብቻዬን መመለስ ያኔ ነው የጀመርኩት። ቆይቶ አክቹሊ እንደዚህ ሳስብ በጣም ነው የቆየ። አማርኛሽስ እዚህ ቻልሽው ነው ወይስ እዛ እንደገና ተምረሽ ነው? አፍ የፈታሁት በኦሮምኛ ነበር ያኔ። ከዛ ወደ ኒዘርላንድ እንሄድ ስንል ቲንክ በ2 ዓመቴ አዲስ አበባ መጡ ወላጆቼ። ያኔ ነው አማርኛን ሞግዚቴ ምናምን አማርኛ ተናጋሪ ስለነበሩ ያኔ ነው የለመድኩት። ከዛ ውጪ ስንወጣ እናቴ በአማርኛ ቀጠለች፣ ኮሚኒኬሽን ማለት ነው። እዛ ትምህርት ቤት ሲሄድ እንግዲህ ደቹን ለመድኩኝ። ሌላ ቋንቋ ስለምድ በኋላ ላይ እንዳልረሳ እናቴ በግድ ነው አማርኛ ያስተማረችኝ። ደቻለ አይገባኝም እያለች እኔ አልሰማሽም እያለች ምን እንደምትይ አይገባኝም በአማርኛ አስረጅኝ እያለች ጥሩ አደረገች። አሁን ይኸው ኢንተርቪው ተደረግሽበት በአማርኛ። ኦሮምኛ ስትቻልሽ መስማት እናቴ እስከ መጨረሻ በኦሮምኛ ስታወራ ነበር፣ ስታናግረኝ ትሞክር ነበር። አማርኛውን ከለመድኩኝ ግን አልፈልግም ኦሮምኛውን ለምን እንደሆነ አላውቅም። እንግዲህ የልጅነት ነገር ነው። በስቶፕሽ ይሆናል አማርኛው ሊሆን ይችላል። ፋሚሊ በሙሉ ኦሮምኛ ሳወራ ነበር። አልፈልግም ብዬ ግን ሰው ሳወራ ልክ እንደሷ ሲናገሩ በደንብ የሚሉት ይገባኛል፣ ግን አልመልስም በኦሮምኛ ብዙ ሰዓት ስለሚፈጅ ትራንስሌት እስከማድረግ።
አማርኛውም እኮ ይሄን ያህል ነው ማለት ደስ ይላል። የሆነ የሚጣፍጥ ነገር አለው ስትኮላተፍ ሰው ይለኛል። ግን ምን በእኔ ጆሮ ውስጥ ኖርማል ነው። እንግዲህ አንቺ እንደምታወሪ ነው ለእኔ የሚሰማሽ። ኮበስ እንደ መቺ ማለት ነው። እንደምችለው በአንቺ ጆሮ ውስጥ ደስ ይላል በጣም። ምናልባት አነጋገሬ ይሆናል ወይንስ አክሴንት ነው? አክሰንት አለው የሚያምር ግን ደስ የሚል ያው ቋንቋውን በደንብ የማይችል ሰው የሚኖረው አይነት አክሰንት አለው ግን ደስ የሚል ነው የሚያዝናና። ያው እስከተዝናናችሁ ጥሩ ነው። እንዳትለምጅ እንደውም ካለምድሽ እንደኔ ነው የሚሆነውና እንዳልኩሽ ለእኔ እኮ እንዳንቺ ነው ጆሮ ውስጥ እንዳንቺ ነው ሌላ መሆኑ። ግን ደቾቹም እንደዚህ ይሉኛል። ደች ሳወራ አክሰንት አለሽ ይሉኛል። እኔ አይሰማኝም። እኔ እንደነሱ ማወራ ነው የሚመስለኝ። ስለዚህ ምናልባት አንድ ቀን በቃ ይኸው ነው። ቆንጆ ነው። ያው የራሴ አክሰንት አለኝ ማለት ነው በሁሉ ቋንቋ። አበሾች አለን እኮ የትም ሀገር ስንሄድ የሆነ ሌላ ቋንቋ ስንናገር ወይ ስናወራ አለን። አንቺ ኔዘርላንድ ስለነበርሽ ለረዥም ዓመት እዚህ መተሽ የአማርኛ ቋንቋ ስትናገሪ ያው ትንሽ ያዝ ማድረጉ ኮልተፍ ማለቱ ኖርማል ነው፣ ግን ደስ በሚል ሁኔታ ነው። ያው ደስ እስካለ ድረስ I'll take it። ኬኔሳ እንደው ወደ አፍሪካ ወደ ኢትዮጵያ ወደ ተወለድሽበት ወደ አደግሽበት ሀገር በራስሽ ፍላጎትና ተነሳሽነት የመጣሽበትን ጊዜ አስታውሽ። መቼ ነው? ኮቪድ በፊት አንዴ ተመልሻለሁ። በራስሽ ፍላጎት? አዎ፣ ባለቤቴን ይዤ ማንነቴን እንዲተዋወቅ ይዤው መጣሁ። ያኔ አገሬን ላሳየህ ብለሽ ማለት እና ወዲያው ከአዲስ አበባ ወደ ድሬዳዋ አስነዳሁት በአሮጌ መኪና። ያኔ ልጅ አልነበረም። who cares like ዛሬ ይሄን እናርግ ተብሎ ተነስቶ በሄድ ነው። ስለዚህ እና ወደደው በጣም ጥሩ። እና ከዛም በኋላ አዲስ አበባ አልሄድም ብሎ ለረጅም ዓመት ሲከራከረኝ ነው። ድሬዳዋ ካልሄድን አልሄድም ይላል። እሱ አገር ቤት like ሲባል ክፍለ ሀገር ነው እንጂ አዲስ አበባ እንደ ሌላ ከተማ ነው ይለኛል። እውነቱን ነው ደግሞ just ሰው ሲሯሯጥ ማየት ነው basically። ባህል ያለው ክፍለ ሀገር ነው። ስለዚህ ያኔ ከዛ በኋላ ብቻዬን መመላለስ ጀመርኩኝ። and ይኸው አሁን መልቀቅ እምቢ አልኩኝ። ምኑ ነበር እንደው በጣም ወደሹ ለመመለስ ፍላጎት ያሳደረብሽ ነገር ወይ ትዝታ ነበረሽ የልጅነት? I think ለውጪ ለሚያድጉ ሰዎች እንደ ራስ መርሳት ይሁን መርሳት አይደለም like ያለ መግባባት ነገር አለ ከራሴ ጋር ማለት ለኔ ነው ይሄ። እዛ ውጪ ኔዘርላንድ ስኖር ያው እነሱን መስዬ ነው የምኖረው። ግን እነሱንም ብመስል እንደነሱ ሆናለሁ ማለት አይደለም። እንደማልሆንም በደንብ ተረድቼ ነበር። አከብራቸዋለሁ፣ ደስ ይሉኛል፣ ቋንቋቸውን፣ ባህላቸውን ሁሉ ነገር አውቃለሁ። ግን በቃ እዛ ነው የሚያልቀው። እንደነሱ አልሆንም ብፈልግም። እሺ እንደሱ ካልሆንኩኝ የምኖርበት ሀገር እንደነሱ ካልሆንኩኝ ማንኝ የሚባል ነገር ይመጣል። ወላጆቼ ሀገራቸውን ይወዱ ነበር። አትሊስት በደንብ ነበር ሲያስረዱኝ የነበረ። ስለዚህ እስቲ እዛ ልመለስና የሚባል ነገር መጣ። አይ ቲንክ ያው ልጅም ስወልድ ሁሉ ነገር የአባታቸው ሳይድ እዛ አለ። እያዩ ነበር ሲያድጉ የነበረ። እኔስ የሚባል ነገር ይመጣል። አይ ቲንክ የመጀመሪያ ጊዜ ታላቁ ነው የጠየቀኝ፣ የአንቺ ወላጆች ከለራቸው ለምን ተለየ ብሎ ጠየቀኝ። ከሌላ ቦታ ስለመጣን አልኩት። የት ነው ይሄ ቦታ? እንደዚህ አይነት ጥያቄዎች ሲመጡ ማስረዳት ካልቻልሽ ማሳየት ይሻላል። ግን ራሴ ማስረዳት አልቻልኩም። ማንነቴ በደንብ ስላላወቅኩኝ ስላልገባኝ ያኔ ነው ትንሽ እንደ ራስ መፈለግ ራስን መረዳት የሚባል ነገር ይመጣል። ይሄ ብዙ ውጭ ያሉት ኮሽን ያደርጋል አይደለ? ይቆረቁራል በጣም። ራስሽን ግን አሁን መፈለግ ራስን ማግኘት ማለት ያው የተወለድሽበትን ያደግሽበትን ማህበረሰቡንም ሀገሩንም ማየት መቃኘት ነው አይደል? መተሽ ስታይ የተሰማሽ ስሜት ምንድን ነው? ላይክ ልብሽ አረፈ ወይስ? አይ ቲንክ ሁለት ነገር። በአንድ በኩል የራሴ ነገር ብቻ ሳይሆን ወላጆቼ ሁሌ ሲነግሩኝ ነበር
አለ አይደል ስቶሪ አለ። ስለዚህ ይሄን ሁሉ አመት ሲደጋግሙና እኔ አልገባኝም ማለት ሙሉ በሙሉ አልገባኝም ማለት ሳይሆን ያው ኤግዛምፕሉ ከሌለ በአይኔ ካላየው ምን እንደሚሉ ሙሉ በሙሉ ሊረዳው አልቻልኩትም ያኔ። ስለዚህ እዚህ ስመለስ ያኔ ነው የገባኝ ይሄ ማለት ነው ምሳሌ ተረቱ ሁሉ ነገሩ ሜክ ሴንስ ያኔ። በአንድ በኩል ደግሞ እነሱ ስለ ኢትዮጵያ ሳወሩ የነበረ ሲቹዌሽን አልነበረ ማለት እነሱ ያለፉበት እና ያኔ እና አሁን ያለው ሲቹዌሽን ለኔ is day and night ምንም አይገናኝም። እነሱ ያኔ ኢህአዴግ ሲገባ ነው የወጡት። እንግዲህ በስንት መከራ ስንት ችግር አይቶ ነው የወጡት። ልክ እንደዛው እንዳለ ነው እነሱ ኢትዮጵያ ለኔ ሲያሳውቁ የነበረ ይሄን ሁሉ አመት። ግን እዚህ ስመጣ እንደሱ አልነበረም። So I think የዳያስፖራ ነገርም ይሄ like ወላጆቻችን የሚናገሩት ወሬ እና ሪያሊቲው የተለያየ ነገር ነው እና እውነት አይደለም ማለት ሳይሆን እነሱ የሚናገሩት ግን እየተለወጠ እና ያው ብዙ ተቀይረዋል። ሶ አንቺ ከጠበቅሽው በላይ ስላገኘሽ ደስ አለሽ? ያ ይሄን ያው በዛ ላይ ደግሞ ይሄ ዌስተርን ናሬቲቭ አለ አይደል እነሱ አፍሪካ is poor አፍሪካ ደሃ ናት ምንም የላትም የሚሉት ይሄን ሁሉ አመት አብረን ከነሱ ጋር ስናድግ ይሄን ነው የሰማነው። አፍሪካዊ ነኝ ሲባል በታች ነኝ ማለት ነው በእነሱ ወሬ። ግን እዚህ ስትመጪ ይሄናል ማለት ደህነት ግን እዛም አለ ደህነት። ይሄናል ወደ ኋላ ቀር አይደለንም እነሱ እንዳስረዱኝ ማለት ነው። ስለዚህ በሱ ምክንያት እፍረት አይደለም ግን ያ የበታችነት ፊሊንግ አለ። ስለዚህ እሱን እየተሰማኝ ስኖር ይጎዳል ማንነትን። ለዚህ ስትመጪ ግን ምንም የሚያሳፍር ነገር አይደለም። አይ ማየቱ አይሽ የሚጠቅመው አንድም ለዛ ነው ማየት እና መረዳት ስፔሻሊ እና አይ ቲንክ ለዚህ ነው ባለቤቴ አዲስ አበባ ምንም የለም የሚለኝ። ይሄ ሁሉ መረዳት የቻልኩኝ ያው የተወለድኩበት ቤት የሄድኩበት ሲቹዌሽን ሳይ ባህሉ ምን እንደሆነ እስካሁን ድረስ ሁሉ ነገር አለ አይደል በባህላዊ መንገድ ሲካሄድ ማየቴ። ያኔ ደግሞ ፋሲካ ነው ወይም ገና ነበር አንዱ ሁለት ባህል ቀን ኤክስፒሪየንስ አረግን። ብዙ ሽፍት ብዙ ነገር ነው የለወጠ። anyway ሰው ማገኘሽ ቤተሰብ ነበር እዚህ? ያ የተወለድኩበት ቤት ሁሉ ሄጄ ነበር። የተወለድሽበት? አዎ ቤቱ like ቦታ አለ አይደል ፎቶዎች አሉ like የተነሳውበት ቦታ በደንብ አግኝቼ ነበር። ምን ተሰማሽ? የመጀመሪያ ጊዜ it's ኢሞሽናል ነው ማለት ይችላል ግን it's እንዳልኩኝ ህይወቴን ሙሉ ፎቶ ሳይ ስቶሪ የወላጆቼ ወሬ ሳይ ያኔ ነው first of all ቤቱ በጣም ትንሽ ነበር። በፎቶ ትልቅ ይመስለኝ ነበር። በነሱ ስቶሪ ይሄን አረግን 20 ሰው ተሰባሰበ እዛ ቤቱ ምናምን ስትለኝ ትልቅ ቤት መስሎኝ ነበር ግን just ክፍል ናት። ሳየው መጀመሪያ የታለ አልኩኝ ቤቱ። ከዛ እዚህ ነው በደንብ ሲያሳዩኝ ሲያስረዱኝ like ያኔ ነው የገባኝ ለነሱ ትልቅ የሆነው እዛ የለመድኩት አይነት እንትን አይደለም like እንትኑ ቫልዩ እኩል አይደለም። so እንደዚህ አይነት ነገሮች ነው የምለው like ከወሬ ጋር እና ከሪያሊቲ ጋር ሲታገናኙ first of all እንዳልሽው አይገናኝም ግን እነሱ የነገሩኝ ውሸት ማለት አይደለም። በእነሱ ኤክስፒሪየንስ ትልቅ ቤት ይዞ እኔን አሳደጉኝ እና በጣም they were proud በጣም ሲኮሩበት ነበር። it was nice ቆንጆ ኤክስፒሪየንስ። አንድ ልጅ ነሽ አንቺ? ለቤተሰቦችሽ ስንተኛ ነሽ? እናትና አባቴ መሀል አንድ ነኝ። ከዛ በፊት ወልደዋል ግን እኔ መጨረሻ ነኝ ለሁለቱም። ኦኬ። እና እኔ ብቻ ማለት ለእናትና አባትሽ አንድ ልጅ ብቻ ነሽ? አዎ። ኦኬ። ሶ በቃ አይናቸው ነበርሽ ማለት ነው? አዎ እና እኔን ብቻ ነው ይዞ የወጡም ከሀገር። ስለዚህ የኔ እድገት ትንሽ ለየት ይላል ከሌሎቹ። በእናቴ በኩል አምስት ወንድሞች ነው ያሉኝ ግን እኔ ስወለድ ኦልሬዲ ዩኒቨርሲቲ ነበሩ። ትልልቅ ናቸው። በጣም ቆይታ ነው። እናቴ በልጅነቷ ነው የወለደችው 10 ቤት። ያ በዛን ጊዜ እንግዲህ ፈልጋ ሳይሆን አይ ቲንክ በዛን ጊዜ የሚጠበቅ ነገር ነበር
ግን እኔን በ30 ቤት ነው የወለደችው። ስለዚህ ኑሮ ኖራ እና በደንብ ሬዲ ሆና ነው እኔን የወለደችው ማለት። ለዚህ ነው ክስተት የተባልሽው? በአባቴ ያወጣልኝ። የመጨረሻ ልጅ ነሽ ማለት ነው? መጨረሻ። አገኘሻቸው ስትመለሽ ወንድሞች? አዎ አሁንማ ሁሉ ቦታ ነው ያሉት፣ ተሰራጭቶ ነው ያሉት። አንድ እህት ደግሞ አለችኝ፣ እሷ ለንደን ናት ከአባቴ በኩል። እሷም ያው 8 ነው 9 ዓመት እንደዚህ እንለያያለን። ያው እድሜያቸው ሄዶ ስለወለዱኝ ያው በደንብ ኖሮናል። ከዛ በፊት ኑሮ በደንብ ኖረሽ መውለድ ጥሩ ነው ማለት ነው። አዎ እንደነት ጊፍት ታገኛለሽ ነው ሁሉ ነገር ከሁሉ ሰው ታገኛለሽ። እዛስ እንደው የነበሩ ጓደኞች ነበሩ ከዛ ከኔዘርላንድ ተወላጆች ጋር ራሱ ተግባብቶ መኖሩ፣ ትምህርት ቤት መሄዱ፣ ስኪን ከለራችን አለ ጸጉራችን አለና እንዴት ነበር እንደው ባላንስ አድርገሽ ተግባብተሽ የምትኖሪው? ያ በልጅነት ስለሄድኩኝ አይ ቲንክ አብሬያቸው ስላደግኩኝ አውቶማቲክሊ ለመድኩት አሁን ባህላቸውና ማንነታቸው። ግን አይ ቲንክ እናቴ ለምደው አልቻለችም ነበር። ጀስት አድርጋለች፣ ግን ውስጧ እንደነሱ ለመሆን አላማ አልነበራትም እና አልፈለገችም። በሬስፔክት ይኖራል አይደል? ያው ውጭ ሀገር ሲኖር ግን እንደነሱ ለመሆን ፈልጋለሁ የሚል ነገር አልነበራትም። እኔ ግን ያው በ3 ዓመቴ ነው የሄድኩኝ። የማውቀው እና ያየሁት ነገር ያው የነሱ ባህል ብቻ ነው። ግን አሁን ቤታችን ውስጥ እናቴ በቅመም ነው ምግብ የምትሰራ። ስለዚህ ይሸታል፣ ቅመማችን ፀጉራችን ውስጥ ምን ውስጥ ሁሉ ይሸታል አይደል? እነሱ ምንድነው ይሄ ሽታ ብሎ ይጠይቃሉ፣ ይጠይቁ ነበር። እና ስፔሻሊ ፀጉር ውስጥ ነው አይደል ሽታ ቁጭ የሚለው። ያው እንዴት ላስረዳ ነው እንጃ። እኔም አላቅም በርበሬ እና የኛ ቅመም አላቅም ነበር። እናቴ ፀጉሬን ሹሩባ ወይንም ቁጥርጥር ትሰራ ነበር። ምንድነው የነሱ ልሙጥ ያለ ስትሬት ብሎንድ። ስለዚህ ኦፍኮርስ ጥያቄ ይኖር ነበር። እና የሚገርምሽ ነገር ድሮ ያሳፍረኝ ነበር በጣም ስትለይ ሰው ሲጠይቅሽ መልሱንም ካላወቅሽ። እኔም እናትን ጠይቃት ነው ለምንድን ነው ፀጉሬን ሁሌ የምትሰሪ? ለእኛ ፀጉር ይሻላል እና ለመያዝ ምናምን ሊገባኝ አልቻለም። ለምን እንደነሱ መሆን አልችልም የሚል ነገር ነበረ። ያው ኤንቫይሮንመንት ብዙ ይወስናል። ልጅ አይደል? አስቸጋሪም ልጅ ነበርሽ አሉ። እሱ 10 ቤት ማለት ስገባ ነው ቲኔጀር ሆኜ። ምንድን ነበር ያስቸገርሽ? እውነት ለመናገር እኔ I don't feel like አስቸጋሪ it was normal። እኔ ያረኩት ነገር ምንም ከሌላ ቲኔጀር የሚለይ ነገር አልነበረም። ግን ለወላጆቼ ነበር የሚያስቸግረው I think። እነሱ እንግዲህ የአበሻነታቸውን ይዞ እንደሱ ሊያሳድጉኝ ፈለጉ። አያውቁትም ደግሞ እንግዲህ እዛ አዲስ ሀገር ምን ሲባል። እኔ ግን ሁሉ ነገር ለማየት ለመዞር ለመሞከር ፈልግ ነበር እና ጓደኞቼ ብዙ ነገር ይፈቀድላቸው ነበር። ፈረንጆቹ ማለት ሙቪስ መውጣት ክለቢንግ ምን it was okay። ባህላቸው is very relaxed ማለት እኔ ለምን አልችልም የሚል ነገር ይመጣ ነበር። አንዳንዴ ያው ቲኔጀር ሆኜ ካልተፈቀደ ራሴ ሄጄ ያው የተደበቅኩኝ ያረጋለሁ የሚል ነገር ሲመጣ ነው። ግን ዞሮ አሁን መልሼ ሳይ ይሄን ነገር አረኩኝ መጥፎ ነገር አረኩኝ የሚል አይመስለኝም። ያለ ልጅ ሆነሽ እንደ ልጅነትሽ የሚያስፈልግሽ እና የምትፈልጊው ነገር ይኖራል። ወላጆች ደግሞ ከመስመር እንዳትወጪ እንዳትበላሺ ለመቅጣት ላንቺ ደህና እንድትሆኚ በማለት ነው። እሱ ያለ መስማማት ነው እንጂ ያንቺም እንደ ልጅነት መጫወት መወረጥ ትፈልጊያለሽ። የወላጆች ደግሞ እንደ ወላጅ እንዳትበላሽባቸው ከመስመር እንዳትወጪ መገደብ ይፈልጋሉ። ስለዚህ ሁለቱም በየራሳችሁ እድሜ ልክ ነው። ይገባኛል። አሁንማ ይገባኛል እነሱ ምን እየሞከሩ እንደነበር ይገባኛል። ግን ያኔ አልተስማማኝም። ማለት አልተስማማኝም። ህጉ ምኑ ደስ አላለኝም። እና አይ ቲንክ ጸባዬ ነው፣ እስካሁን ጸባዬ ነው። ደስ ካላለኝ እኔ አላረግም አንድ ነገር። ግን ሁሉ ነገር በሰዓቱ ተስተካከለ። ግን ያው እንዳልኩኝ የፈረንጅ የኔዘርላንድ ማለት አለብኝ። የኔዘርላንድ ባህል በጣም የተለየ ነው።
ቢሞክሩ እና ጋይድ ብናረጋቸው ይሻላል ከመገደብና በኋላ ተደብቆ ከሚያደርጉ ሚል ሜንታሊቲ ነው ያላቸው። እሱም ይገባኛል። እሱም ሜክ ሴንስ። አሁን እነሱ በጣም ፍሪ ስለሆኑ ገቨርንመንት ኮንትሮል ማድረግ ቻለ ይህን ሲቹዌሽን። አሁን አሜሪካ ውስጥ ስታይ ኮምፕሊት ኦፖሲት። ስለዚህ ሰው እየተቸገረ ነው። ስለዚህ አይፈቀድም እና ጀስት ኢግኖር እናርጋቸው ከማለት ዊ ፌስ ኢት እና ከተቸገሩ እኛ እንረዳቸዋለን ምናምን። መቼ ነበር እንደው የተረዱሽ ግን? እናቴ እስከ መጨረሻ የተረዳችኝ አይመስለኝም ሙሉ በሙሉ አትሊስት። አባቴ እንደፈለግሽ ብሎኝ ተወኝ እንጂ አይ ቲንክ አሁን መጨረሻ ላይ ብትጠይቃቸው ከነሳ ምንድን ነው የምትሰራ አሁን ብለሽ ብትጠይቃቸው መልስ የሚሰጡሽ አይመስለኝም። የፈለገችውን ያው እንደፈለጋችሁ ነች። አግብታለች፣ ልጅ ወልዳለች፣ እኔ ችግር አይደለም ከአሁን በኋላ የሚል አደቱት ነበራቸው መጨረሻ ላይ። እንኳንም ለነሱ ይሻላል፣ ለአንቺም ጥሩ ነው፣ ለእኔም ጥሩ ነው። ካልቸር እንትን ልዩነት ሲኖር ትንሽ መንገጫገጭ ይኖራል። ግን ከባድ ነው ለነሱም ቀላል አልነበረም፣ ይገባኛል። ግን ዞሮ ዞሮ ይኸው ያው ምንም አልሆንኩም። ከቤት መቼ ወጣሽ? በ18 ለትምህርት ወጣሽ? ምን አልሽ? ከልጅነቴ አይ ቲንክ 13 ነው እንደዚህ 14 ሆኜ ነው ለእናቴ ነገርኳት። እኔ 18 ስሆን እወጣለሁ አልኳት። ቢካዝ እኔ ፍሪደምን በጣም ወዳለሁ እና ፈልጋለሁ እስካሁን ድረስ እስከዛሬ ድረስ። በ18 እወጣለሁ እስቲ እናያለን ስትለኝ ነበር። ልክ 18 ስደርስ እዛ ህጉ 18 ነው ሁሉ ነገር። አዎ የራሴን ቤት ፈልጌ ትምህርት ቤቴን ሁሉ ነገር ራሴ አሬንጅ አድርጌ ወጣሁ። ዋው ጎበዝ ነሽ ደግሞ። አዎ ማረጌ አንዱ መልሼ ሳይ ህይወቴ ውስጥ አንዱ ነገር ትልቅ ለውጥ ያመጣ አንዱ ነገር ምንድነው ብትይኝ ወይንም የመጀመሪያው ነገር እሱ ነው። ከቤት መውጣት ወላጆቼ መጥፎ ናቸው ማለት ሳይሆን ጀስት ራሴን ችዬ መኖር መልመዴ ትልቅ ነገር ነው በልጅነቴ ማለት። እና በ18 ደግሞ እሱ ነው እንግዲህ ወላጅን የሚያስፈራ። ግን ያው መጥፎ ነገር ምን አይታየሽም፣ ሁሉ ነገር ደስ ይላል፣ አዲስ ነው፣ ምንም ኤነርጂ አለሽ። አንድ ሌሊት እንኳን ባተኝ ትቀጥያለሽ። you don't care። ግን ራስሽን ወደምትፈልጊው ደግሞ መንገድ እንዴት ነበር የምትመሪው የነበረው? ከቤት ወጣሽ በ18 ዓመት ራስሽ ደግሞ ትምህርትሽን መማር ጀመርሽ፣ ራስሽን ኢንዲፔንደንት ሆንሽ ምናምን እና እሱ ራሱ ከባድ ይመስለኛል። ያ ማለት ሙሉ ኢንዲፔንደንት ነበርኩኝ ማለት አልችልም። እስከ 20 እንደዚህ ወይም 21 ወላጆቼ ሲረዱኝ ነበር ትምህርት ሲረዱኝ ማለት ፋይናንሽሊ ይከፍሉልኝ ነበር ትምህርት ምናምን እንደዚህ። ቢካዝ አያያዝ ገና አላቅም ነበር የገንዘብ አያያዝ። እና እኔ ያኔ መሰለኝ ክራይ ይሄ ነው የሚከፈለው ይሄ ነው በወር በቃ ልበል 500 ዩሮ ከሆነ እሺ ደሞዜ 600 ነው ይበቃል። ግን የማይጠበቅ ነገር ስንት ነገር አለ። ይሄ ግን ካላረግሽው እና ካላለፍሽበት የምትረጂ ነገር አይደለም። ስለዚህ ለዚህ ማረጌ ደስ ብሎኛል። እና እነሱ ያው ገንዘብ ሲያጥረኝ ልበል አልጋዬ ቢሰበር ወይም አንድ ነገር ቢፈጠር ኤክስትራ ገንዘብ አያቺ 100 ለምግብ ነበረች። እንግዲህ በቃ ሁሉ ነገር ካለቀ እንዴት ትኖሪያለሽ? አንድ ነገር ቢፈጠር መንገድ ላይ ብጠፋ ወይም አለ አይደል ጀስት ኤክስትራ ገንዘብ አልነበረኝም። ስለዚህ ስራ ሄደሽ መፈለግ አለብሽ ምናምን ሲሉኝ ኑሮ ይደራጃል ቀስ በቀስ። ስራ ጀመርሽ ከትምህርት ጎን ለጎን ወይስ? ያ ሜዲካል ትምህርት ነው እየተማርኩኝ ነበር ያኔ። ግን በሜዲካል ዓለም ውስጥ መስራት ይቻል ነበር ላይ እንደ ነርሲንግ ሳይሆን ከነርስ በታች ነርሶችን የሚረዱት እንደ አሲስታንት ስሰራ ነበር እና ለተማሪ በደንብ ጥሩ ይከፈለኝ ነበር። ያ በጣም እና ሜዲካል ትምህርቱን መጀመሪያ እንደውም አውስትራሊያ ሄጄ ለመማር ነበር ሀሳቤ። እና ሁሉ ነገር ራሴ አዘጋጅቼ አሬንጅ አድርጌ ነበር። እና ኢንተርንሺፕ እዛ አንድ ክሊኒክ አግኝቼ የአውስትራሊያ ኤምባሲ ሰዎቹ እዛ ነበር የሚመጡት። ስለዚህ ቪዛዬን ሁሉ አስተካክሎልኝ ለመሄድ ተዘጋጅቼ ነበር። ከዛ አባቴ መጨረሻ ላይ ይሄን ግን ትምህርቱን ማን ነው የሚከፍለው አለኝ። አልኩት። ግን በዚህ ምክንያት እዛ እኔ ደች ተናጋሪ ስለሆንኩኝ አውስትራሊያ ውስጥ ብዙ ደቾች ድሮ ሄዶ ነበር። አሁን አርጅቶም
አልዛይመር ይዛቸዋል። ሰው አልዛይመር ሲይዘው ወደ መጀመሪያው አሁን እኔ አፍ የፈታሁት በኦሮምኛ ነው አልኩሽ አይደል? አልዛይመር ቢይዘኝ በኋላ አርጅቼ አልዛይመር ውስጥ ብታመም ወደ ኦሮምኛ እመለሳለሁ። የመጀመሪያ ቋንቋ የለመድሽው ወደዛ ትመለሻለች። ስለዚህ ይሄ ሁሉ ደቾቹ ያው እዛው አርጅቶ ቁጭ ብለው ማንም ሊያነጋግራቸው በእንግሊዝ ሊያነጋግራቸው አልቻሉ። ስለዚህ ደች ተናጋሪ ብዙ ሲፈልጉ ነበር። ስራ አግኝቼ ነበር ከዚህ ከአውሮፓ ቁጭ ብዬ ማለት እና ብዙ ነበር እንደውም የሚከፍሉት። ግን ያው የተማሪ ቪዛ ፉል ታይም መስራት ምናምን አይፈቀድም። በቂ አልነበረም ትምህርቱን ለመክፈል። ስለዚህ ያኔ አባቴ እንደሱ ሲለኝ ደግሞ ብዙ ነው ያው አውሮፓ ነፃ ነው ትምህርት ወይም ትንሽ ነው የምትከፊ። እዛ ሙሉ ዋጋው 100 ስንት ነበር ላይክ 80,000 እንደዚህ በአመት ምንም። ይሄ ነው እንግዲህ የምልሽ ላይክ መኖሩን እሺ፣ ግን ይሄን ሁሉ ሪስፖንሲቢሊቲ መቻል ያው የአስራ ልጅ ምን ያውቃል። ከባድም ነው ደግሞ ችግሩ እንደምታውቂ ነው የምትኖሪ። በዛን እድሜ ሁሉ ነገር ማቅ ነበር የመሰለኝ። ምቺው ነበር የሚመስልሽ? ሁሉ ነገር እንዳሰብኩት የሚካሄድ ነው የመሰለኝ። ቢካዝ ብዙ ነገር እየተካሄደልኝ ነበር፣ ግን ብዙ ነገርም ያው እንደታሰበው ኑሮ እንደሱ አይሰራም። ከዛ በዛ ምክንያት ቀረሽ? በኋላ ላይ አባቴ ከፍልልሻለሁ ብሎ ነበር፣ ግን ዞሮ አልሄድኩም ነበር። ቢካዝ የኑሮ ራሴን ችዬ ብዙ ጊዜ እንደዚህ አይነት ነገሮች ከሀብታም ፋሚሊ የመጡት ልጆች ነው የሚሄዱት አይደል? ስለዚህ ባታረገ ይሻላል ምናምን እዚህም አለ ሲለኝ ኦኬ ብዬው ኒዘርላንድ የመጀመሪያ ዓመት አትሊስት የመጀመሪያ ዓመቱን እዚህ አድርጊና ሁለተኛው ዓመት ትሄጃለሽ ተባልኩኝ። ከዛ በኋላ ሲጀምር ትምህርቱን በሙሉ አልወደድኩትም። መጀመሪያስ እንደው ሜዲካል ለመማር ፍላጎቱ እንዴት ነበር ያደረገው? ነው ፍላጎቱ አልነበረ። እናቴ ስላለችኝ ነው ያደረኩት። ዶክተር ሁኝልኝ ተባልሽ? ምረጭ ኦኬ። ምንድነው ታውቂያለሽ? ይሄ ነው እኔ የሚገርመኝ ነገር የ10 ቤት ውስጥ ያለ ልጅ ስታርግ ምን ትሆናለች ማለት ኢትስ ላይክ ቤቢን መጠየቅ ማለት ነው። ምን ያውቃሉ በኋላ ላይ ይሄን ሁሉ አመት የሚሰሩትን ስራ እንዴት የ16 አመት ልጅ እንዴት ይመርጣል? እኔ አላቅም ስላቸው አለ አይደል ዶክተር ኢንጂነር ምናምን የሚሉትን እኔ ኢንጂነር ምን እንደሆነ ያኔ አላቅም ነበር። ሎየር ለመሆን ደግሞ ማንበብ እና ይሄ አለ አይደል ብዙ ደረቅ ቴክስት ማንበብ እኔ አልተመቸኝም። ስለዚህ ዶክተር እሺ አልኳቸው እና እውነት ስራውን አልጠላውም፣ ግን ዩኒቨርሲቲ I couldn't እኔ አልቻልኩም። ላይክ ዴዲኬትድ ቁጭ ብሎ እኔ ለምንድን ነው እዛ ህንፃ መሄድ ያለብኝ ይሄን ለመማር የሚል ነገር I was very rebellious በጣም። so ዞሮ የመጀመሪያ ባችለር ዲግሪ ይዤ ላይክ አቆምኩኝ። ይሄ ለኔ አይደለም ብዬ በቃኝ አልኩኝ። ግን ብዙ ስራ ሰርቼ ላይክ ፓርት ታይም ጆቡን የሰራሁት ነበረ። ኢንተርንሺፕስ በጣም ቆንጆ ነበሩ። ላይክ ኢመርጀንሲ ሩም ከድሮግ አዲክት የሆኑት አልኮል አዲክት የሆኑት ጋር ብዙ ሰርቻለሁ። ብዙ ነው ያስተማረኝ፣ ግን ለእኔ ያልነበረ። ዶክተር መሆን ካልወደድሽው ፓሽንሽ ካልሆነ ቀኑን ሙሉ የሰው ችግር ማዳመጥ በጣም ከባድ ነው። እና አውሮፓ ታውቂያለሽ እንደ አፍሪካ ሰውን መርዳት ኦፍኮርስ መርዳት ነው፣ ግን የተቸገሩትን መርዳት አይደለም። እነዚህ ሰዎች ጥሩ ኑሮ እየኖሩ ዛሬ አይኔን አመመኝ እስቲ ዝም ብዬ ዶክተር ጋር እንደሱ አይነት ላይፍ ስታይል ነው። ገባሽ? ችግር አይደለም ይሄ ጀስት የሀብታም ቤት ፋሚሊ ችግር ማለት ጀስት ይሄ አስቸገረኝ ምንም ሳይሆን ቼክ ላርግ ምናምን እንደሱ አይነት እንጂ ነው ይሄ I couldn't ቀኑ ሙሉ ይሄን አመመኝ ይሄ ችግር ይሄ I couldn't care too much ማለት ነው። ከዛ ወደ ውስጥሽ ምን መጣ? ምን መፈለግ ጀመርሽ ለመስራት? ነው ያኔ ነው የራስ ስራ የሚባል ነገር የለመድኩት። ለራስ መስራት እንዴት እንደሚሰራ ያኔ የዛ አውሮፓም የተለመደ ነገር አልነበረም፣ ፍሪላንሲንግ ምናምን። ግን የራሳቸው ድርጅት የነበሩ ያላቸው ሰዎች ብዙ ነበሩ። እና I think የመጀመሪያ ጊዜ የተረዳሁት
እንዴት ልበል አሁን አዲስ መድኃኒት ሲመጣ ለመሸጥ ሲፈልጉ እዛ ሆስፒታል መጥቶ ዶክተሮቹን የሚያነጋግሩ ሰዎች ነበሩ። እነዚህ ምንም ከሆስፒታሉ ጋር የተያዙ ሰዎች አይደሉ፣ ከውጭ ነው የሚመጡት እና የእኛን መድኃኒት ልናስተዋውቅ ነው እስቲ ፔሽንትስ ምናምን ስጧቸው እንዲባሉ ነው። እነዚህ ሰዎች ብዙ ገንዘብ ነበር የሚያገኙት። የፋርማ የመድኃኒት ዓለም ብዙ ገንዘብ ነው የሚገኝበት። ያኔ ነው የመጀመሪያ ጊዜ ለካ የራሳቸው ድርጅት ከውጭ መጥቶ የሚሸጥላቸው ሰዎች አሉ። ከዛ በኋላ ነው የተረዳሁት ይህም ማሽን አንድ ሰው ሰራ እና ለሆስፒታል ሸጠ፣ እንደዚህ የሚባል ነገር መጣ። ከዛ ፕሮፌሰሬ ያኔ ያው ፔፐር ጻፊ ያለኝ እና ችግር መፍታት ነው። ያው ፔፐር ማለት አንድ ሶሉሽን ማቅረብ ነው ለአንድ ነገር። ስለዚህ ችግሩን ራስሽ ፈልጊና ጻፊልኝ ብሎኝ መልሶ ላከኝ ወደ ኢንተርንሺፕ። ያኔ እንደ ክሊኒክ ነገር ናት እና ያኔ የተረዳሁት ነገር ያው ዶክተሮች ወንዶች ነበሩ ብዙ ጊዜ ያኔ አይ ቲንክ 80% 70%፣ አሁን ግማሽ ግማሽ ሆነዋል። ግን ዶክተሮች አጠገብ ያሉት ሴቶች ናቸው። ነርሶቹ፣ አሲስተንቶቹ፣ ዴስክ ላይ የሚሰሩት ኤኒቲንግ ብዙዎቹ ሴቶች ናቸው። ግን ሴት ሁሌ ያው ሴት ናት ሳክሪፋይስ የምታደርጉ። ቤት አንድ ሰው ከታመመ ራሷ ከታመመች ምን ሴት ናት ወደ ቤት የምትሄደው። ስለዚህ ያው ነርስ የሚተካ ደግሞ በቀላሉ አይገኝም ነበር እሷ ከወጣች ማለት ነው ለኢመርጀንሲ። ከዛ በኋላ ይሄን እውነት ለመናገር እስካሁን እንደ ችግር ነው የማየው። አሁን 50-50 ቢሆን ሴት ናት ሁሌ ሳክሪፋይስ የምታደርገው። ወንድን አይጠሩም። ልጅ ታመመ እና አባታቸውን አይደውሉም። ሁሌ ወደ እናት ነው። ካላነሳሽ ነው ወደ አባት። እዛም እንደዛ ነው። ግን እኔ ደግሞ የሚመስለኝ እንደውም 50-50 ነው ለስሙ። ግን አይ ቲንክ አይምሮችን ውስጥ አንዴ ስለያዘ ድሩም እናት ነበር የምታሳድገው። አይ ቲንክ አባት አንድ አያነሳም። ቢደውሉም ምን ችግር አለው ውሃ ሲጫቸውና እንደሱ አይነት ሜንታሊቲ አለ መሰለኝ። ስለዚህ ወደ እናት ይደውላሉ። ሲሪየስ አርጋ እና እናት ደግሞ ዞሮ ዞሮ አታርፊም። ከሰማሽ በኋላ አይ ታት አትችይም። ስለዚህ አይ ቲንክ አባት ግን ሰምቶ ዘግቶ ዝም ብሎ ኑሮውን ይቀጥላል። አይ ቲንክ እሱ የሚያደርጉ ይመስለኛል። እኔ እንደ ችግር ነበር የታየኝ። ስለዚህ ከቤት ለምን መስራት አይችሉም? አሁን ብዙ ጊዜ አውሮፓ ውስጥ በቴሌፎን ነው ኮንሱልቴሽን ምናምን የሚደረገው። ሲያምሽ የመጀመሪያ ኮንታክት በቴሌፎን ነው። ታዲያ ይሄ እዚህ ቁጭ ብለሽ ለምንድን ቤትም መስራት ይቻላል። ስለዚህ ቤት ቁጭ ያለችዋ የኮምፒውተር ወርኩን እና ቴሌፎን ወርኩን እዛ ቀጥል፣ እዚህ ያሉት ደግሞ ያው የእጅ ስራውን ይስሩ ብዬ ፔፐሩን ጻፍኩኝ። ያ ቆንጆ አይዲያ ነው እና ቀጥይበት አለኝ። በዛ ነው ቀስ በቀስ የተነሳ ቴሌፎኑ እንዴት ሪዳይሬክት እንደሚደረግ ወደ ቤት እሱ ቀላል ነበር። ከባዱ ከሁሉ was access ወደ ሜዲካል ፋይል እንደ ቲክቶክ ቁጭ ብለሽ ገብተሽ ሎጊን አድርገሽ እንደምታይ አይደለም። እዚህ ሰው ኢንፎርሜሽን ነው እና ቤት ቁጭ ብለሽ ስትከፍቺ ባለቤትሽ ባይ ፕሮፌሽናል ያልሆነው ጎረቤታችን እንደዚህ ፕላስቲክ ሰርጀን ጋር ምንድን ነው የሰራችን ብሎ ቢያዳርስብሽስ ይሄ እንዴት ነው ሪስፖንሲቢሊቲውን የምትዘጊው? ፕራይቬሲ ማለት ያ ይሄ ነው በጣም ያስቸገረኝ። በኋላ ላይ ጠበቃ አነጋግሬ ምን ብዬ በስንት መከራ አገኘው። ይሄን ነበር መሰለኝ ያ እና እዛው ክሊኒክ ውስጥ ተጠቀሙ አልኳቸው። ይሄን ሁሉ ለፍቼበት ሲጠቀሙ በኋላ ላይ ወደ ሌላ ክሊኒክ መሸጥ ጀመርኩኝ። ሶሉሽኑን ማለት እንደዚህ ነው ያደገልኝ። ያው እዛው ዓለም ውስጥ ስለነበርኩኝ ውጤታማ ሆንሽ። በሱ ቀጠልሽበት? አዎ ለ1 ዓመት ተኩል እንደዚህ ቀጠልኩበት። ከዛ በኋላ ሸጥኩት ድርጅቱን ኦፈር አግኝቼ ማለት ነው። በአንድ ኢንሹራንስ ነገር ነው። አዎ ኢንሹራንስ ኮምፓኒ ነው የገዛኝ። ይሄ የገዛኝ ያኔ 22 ነበርኩኝ። 22 በመጀመሪያ ጊዜ ሲሸጠው ማለት ነው።
አተረፍሽበት? ያ ብዙ እንደውም የጀመርኩት ገንዘቡን ከባቴ ተበድሬ ነው። ከዛ ያው ሲሸጠው መለሽለት። አዎ እኔ ግን ያኔ እውነት ለምና ድርጅት ብዬ አልያዝኩትም። ዌብሳይት ነበረኝ ሎጊን ነገር፣ ግን ፕሬዘንቴሽን ምናምን የሚያደርግ ዌብሳይት አልነበረኝም። ቢካዝ እዛው በማውቀው ነው ሲሸጥ የነበረ ሰው ያቀኛል። ስለዚህ ይሄን አንድ ቀን ትልቅ አደርገዋለሁ ብዬ ያሰብኩት ነገር አልነበረም። እውቀቱም አልነበረም። እድሜሽም ገና ነበር። እድሜም ምንም አላውቅም ነበር። ደስ ይላል። ጎበዝ ነሽ በጣም። በዛ ነው የጀመረ። አንዴ ያው ሲሸጥ ሲከፍሉሽ በአንዴ ትልቅ አማውንት ስታገኝ ያኔ ነው አይ ቲንክ የተረዳሁት። ኦኬ ካሁን በኋላ እንደዚህ ነው የምቀጥለው የሚል ነገር። ወደ ለሰው ሄጄ አልሰራም ካሁን በኋላ ራሴን ችዬ እኖራለሁ የሚል የመጣ። ምን ሰራሽ ከዛ በኋላስ? የተለያዩ ድርጅቶች ነው። ሁሉም ተሳካልኝ ማለት አይደለም፣ ግን ያው የልብስ ድርጅቴ አሁን ያኔ ልብስ ብራንድ ነበር፣ ጀስት ልብስ ነበር የምሸጠው። አሁን ማኑፋክቸሪንግ ፋብሪካ 2 ፋብሪካ አለ ፓኪስታን እና ዩኤኢ ዱባይ ውስጥ እና ወደ አሜሪካ ወደ ተለያየ ቦታ ለብራንዶች ማኑፋክቸር እናደርጋለን። ከዛ ስፖርት ቲም ጀምሬ እሱን ከኮቪድ በፊት ነው በኋላ እንደዚህ ሸጥኩት። ኮቪድ ሲጀምር አልፈልግም ብዬው ቢካዝ ያው ሁሉ ነገር ሲዘጋጋ ሞቲቬሽን ሉዝ አረኩኝ። ከዛ በኋላ ደግሞ ቀስ በቀስ ኢንቨስትመንት ጀመርኩኝ። በእኔ ድርጅት ሁሉ ነገር ከዜሮ ከምጀምር ለምን ለማደግ የሚፈልጉት ውስጥ አልገባም እና አሳድጋቸዋለሁ የሚል ሰው ኢንቨስት ማድረግ ጀመርሽ? በሌላ ሰው ድርጅት ውስጥ ሼር መግዛት ማለት ነው። አሁን ኦልሞስት ፉል ታይም እሱን ነው የምሰራ። ሼር እየገዛው በዲቪደንት ነው የምኖረው። ያዋጣል? በጣም ነው የሚያዋጣ። አሁን የተለያዩ ኢንቨስትመንቶች አሉ። አሁን እንደውም ናይል የሚሰራው እዚህ አፍሪካ ውስጥ ነው፣ ግን ከዛ በፊት ሌላ አውሮፓ ውስጥ ምናምን ያረኩት ነገሮች ፕሮጀክቶች አሉ። እንደ አንዱ ቆንጆ the best investment is government investment ማለት governmenቶች አሁን እንደ ቶል ወይንም አሉ አይደል እነዚህ የአገር ፔይመንት ፕላትፎርሞች ምናምን ሊሰሩ ሲፈልጉ ኢንቨስተሮች ይፈልጋሉ ሼር ስትገዢ። ከዛ እንደ ቶል አሁን በቃ ሁሉ ሰው እዛ ቶል የከፈለው ከዛ ፐርሰንቴጅ ታገኛለች። በቃ ህይወትሽም ሙሉ ያ መንገድ እስካለ ድረስ ታገኛለች። ወይንም ሼርን እስከሸጥኩኝ ከባንክ ሼር ምናምን እንደሚገዛው ማለት ነው። አዎ ጀስት ትራንዛክሽን ያደረጉትን በሙሉ ከዛ ፐርሰንቴጅ ታገኛለች። እኛ ምን ሸጣለን? ፕሮዳክሽን ሼር እውነት ኦኬ። ፊልም ውስጥ መጫወት እችላለሁ። እንደሱ ከሆነ አንድ ሮል ጎበዝ ነኝ እኮ ታስታውቂያለሽ። ጎበዝ ነኝ። እናንተንም አለሽ ካሪዝማውም አለሽ። ያ ድራማቲክ ነገር እወዳለሁ። መሳደብ ከቻልኩኝም ደስ ይለኛል። እሺ ምን ስድብ ታውቂያለሽ? እንደ መጥፎ ካራክተር መጫወት እኔ አንድ ህልም አለኝ። እኔ ፊልም ውስጥ መግባት አልፈልግም at all። ግን አንድ ጊዜ ከመሞቴ በፊት አትሊስት አንድ ፊልም መስራት አለብሽ ካልሽኝ ግሪዘልዳ ብላንኮ ድረግ ዲለር ማለት ከፓብሎ ኤስኮባር ምናምን በላይ ነበረች፣ ግን ሴት ነበረች። በዛን ጊዜ እዛ መድረሷ በአንድ በኩል you have to admire በጣም ድንቅ ስቶሪ ነው። በአንድ በኩል ያረገችው ሴት ሆና ከደህንነት ወጥታ እንደዚህ ትልቅ ቦታ መድረሷ፣ ግን ሴት ስለሆነች ሰው በደንብ አያወራላትም። የሷን ስቶሪ ብጫወት I would love that። ስፓኒሽ ሁሉ ሄጄ እማራለሁ። ኮሎምቢያን ነበረች። ስፓኒሽ መማር ሁሉ ጀምሬ ነበር። እንስራ አብረን እንስራ። እሺ ግሪሴልዳ ብላንኮ እንደ ባለቤቷን 3 ባለቤት ነበራት። ሁላቸውንም ገደለች ቢካዝ ቺት ሲያደርጉ ያስፈራል። እነሱ የኮሎምቢያና እነሱ ቶታሊ ሌላ ዓለም ውስጥ ነው ያሉት። ግን በዛን ጊዜ በአንድ በኩል ታውቂያለሽ ስቶሪያን ስታነቢ ይገባሻል ለምን እንዳደረገችው። ቢካዝ ሴት ስለሆነች ሰው ይጫወትባት ነበር በጣም እና ኢቨን ባለቤቷ ሁሉ ከኋላዋ አለ አይደል ከሰው ጋር እሷን ለማስወጣት ምናምን ሲሞክሩ ነበር። እንደሱ አትሰራም ብላ
የሚያስፈልገው ባሎቿን የምትገል ሴት ግን ልጆቿን በጣም ትንከባከብ ነበር እና ሴትነቷ በዛ ላይ ነው በልጇ ነበር የምታይ እንጂ ያው ሌላ ዓለሙ በሙሉ ከወንድ ጋር ነበር ስትሰራ ነበር። ወንድ ደግሞ ያው ሴት ላይ እንዴት እንደሚሆኑ ታውቂያለሽ። ስፔሻሊ ከደህንነት የወጡት እድል አያገኙም ወይንም ቻንስ አያገኙም። የእሷ ስቶሪ በጣም የሚገርመኝ ነበር። ስለዚህ ምናልባት እንደሱ አይነት ሮል ካገኘው እኔ ደስ የሚለኝ እንደሱ አይነት ፕሮግራሞች ወይም ፊልሞች ሳይ አክተሮቹ እንደሱ አይነት ሰዎች አይደሉም። ኮምፕሊት ኦፖዚት ናቸው። በጣም ካልም ምናምን፣ ግን ለሾው ለፊልሙ እንደዚህ ሲሳደቡ እና እንደዚህ ጨካኝ ሲሆኑ መቻላቸው ይገርመኛል። ስለማታውቂውስ? በዴይሊ ላይፍ እኔ ማንም የምሳደበው የለኝም። ስለዚህ አትሊስት ለፊልም ላይ አትሊስት በዛ ላይ ንዴቴን ሁሉ ማውጣት ይቻላል። 3 ባሎቿን የምትገል 3 ነው። እንደሱ አይነት ፊልም ትሰሪያለሽ? ስትሮንግ ካራክተር፣ ከዛ ደግሞ ወጣ ያለ ሰው ያለመደው አይነት ካራክተር ስኬቺ ነው የሚሆነው። እንደዚህ እንግዲህ እኛ እንደዚህ አይነት ካርቴሎች የሉንም ላክሊ፣ እንደሱም አይምጡ። ግን ከዚህ ጋር ይሄዳል አይደል? ከደህንነት ወጥቶ ሰክሰስፉል ስኬታማ የሚሆኑ ሴቶች ግን የሚያልፉ እኛ ስኬቱን ብቻ ነው የምናየው፣ የሚያልፉበት ነገር እሱን በፊልም መንገድ there was one movie City of God የሚባለው እዛ ስላምስ ብራዚል ውስጥ ያደገ ጥሩ ስቶሪ because of course በጣም ኃይለኛ ነበር፣ ግን ይሄ ነበር ኑሯቸው። እና ለምንድን ነው የምንከልለው? ከባድ ኑሮ አንዳንድ ጊዜ በጣም የሚያስፈራና አለ አይደል የሚዘገኝ ነገር ይኖረዋል። ግን ይሄን አልፎ እስካሁን መድረሳቸው አሁን እኔ በለግዘሪ ስላደኩኝ እኔ አንድ ነገር እንደዚህ አንድ ነገር ያለፉበት እኔ ላይ ቢደርስ አልቅሼ ነው ኧረ ይቅርብኝ ነው የምንለው። እነሱ ግን ቀጠሉ። እውነት ነው። እንደውም አሸንፈው ወጡ አይደለ? በዛን ጊዜ በዛሬ ጊዜ በኢንተርኔት ጊዜ አይደለም፣ በዛን ጊዜ ምንም በሌለበት ገንዘብ ሳይኖራቸው ምንም ሳይኖራቸው ሰው እንደሱ አይነት ስቶሪ አንዳንድ ጊዜ I like it. motivational ነው፣ ግን ሞቲቬሽን ያደርገኛል ሳይሆን just አለ አይደል ከፈለግሽ መንገድ አለ የሚል ሀሳብ ይሰጥሻል። ግሬትፉልም እንድትሆኛ ያደርግሻል፣ ያለሽንም እንድታመሰግኝ። because እኔ አላረግም። አሁን እሱ ነው ሌዚነስ በጣም አለ። እንደዚህ ኑሮ ሲመች ለምን ብዬ ነው የማደርገው? ሁሉም ነገር ተሟላበት የሚባልበት አይነት ሀገር ላይ ሄደሽ ነው የምትኖሪው። ግን እንደዛም ሆኖ ያው ሁሉም ሰው የራሱ የሆነ ስትራግል ይኖረዋል። አንዳንድ ጊዜ የኑሮ ብቻ ሳይሆን የሀሳብ በራሱ ደግሞ ስትራግል የምታደርጊበት አንዳንድ ነገሮች ሊፈጥሩ ይችላሉና እንደው አንቺን ፈተነኝ፣ አስቸገረኝ፣ ስትራግል አድርጌበታለሁ የምትይው ነገር ካለ ደግሞ እስቲ እንስማሽ። ሜንታሊ እና ኢሞሽናል ችግር አለ አይ ጌስ። አይ ቲንክ አንዱ ትልቁ ነገር ምናልባት በእኔ ኑሮ ካልኩኝ ለወላጆቼ ሳወራ ከነሱ ጋር መግባባት በጣም ከባድ ነው። ውጭ ሀገር ካደግሽ ምናልባት ኢቨን እዚህም ግን የወላጅ ነገር እዚህ የኛ ባህል ውስጥ በደንብ አይወራም። ወላጅ ሁሌ ኦፍኮርስ ያደረጉልኝ እኔ በጣም አም ግሬትፉል እና በጣም አመሰግናቸዋለሁ። ግን ሁሉ ነገር ሁሌ ጥሩ ነበር ማለት አይደለም። ላንቺ ሁሉም ተስማምቶሽ አይደለም እና እነሱ የመረጡት ለኔ ሁሌ ጥሩ ነበር ማለት አይደለም። እንደውም አይ ቲንክ ብዙ ጊዜ አልነበረም፣ ግን በእነሱ እውቀት ነው ያረጉት። ይሄ ብዙ ጊዜ ማውራት እዚህ አይወራም። anyway let's keep it at that. ወላጅ ሲባል ሁሌ ጥሩ ነው እና ጥሩ ነገር ብቻ ነው የሚፈልጉት። it's not true. አሁን በተለይ this generation ልጆቻቸውን የማዳመጥ ፍላጎታቸውን የመረዳት ግዴታ አይደለም ግዴታ። ጓደኞች አሉ፣ ኢንተርኔቱ አለ ምናምን፣ ካልሆነ ደግሞ ራሱን ሊጎዳብሽ ነው። ትንሽ ፍሪደም መስጠት ይፈልጋል፣ ማዳመጥ ይፈልጋል። ልጆች ቢያንሳት እንደዛ ይፈልጋሉ። ግን I think also ለኛም ለወላጆችም አሁን ሁለታችንም ማለት በእናትም አባትም ስራ ይሰራሉ። ስለዚህ ሁሌ እዛ ቤት አይደለንም። እንደ አሁን የኔ እናት ሁሌ ቤት ነበረች። ስቴት ሆም እኔ ነበር ስራዋ፣ እኔ ማሳደግ ነበር።
ስለዚህ አይ ቲንክ በሱ ምክንያት ፎከሷ በሙሉ እኔ ላይ ነበር። ግን እኛ እንደዚህ አይደለንም እና ልናደርግም አንችልም። አፕሪሺየትም ላይ አይደረግም። ደግሞ አድርገሽ ስታዩ እንዳልሽው አንዳንድ ሴት ሰራሽ አልሰራሽ ሁሉ ነገር አፕሪሺየት አይደረግም ለሴት አይ ፊል ከቤት ቁጭ ብለሽ ካሳደግሽ ለምን ራስሽን አትችይም እና ባለቤትሽ ላይ ለምን ዲፔንደንት ሆኛለሽ? እና እውነትም በአንድ በኩል አይ ፊል ላይክ የራስሽ ኮሚኒቲ የራስሽ ሁሉ ነገር ያስፈልግሻል። ሁሌ ዲፔንደንት መሆን የለብሽም። ስራ ከሰራሽ ደግሞ ልጁንም ወይም ልጆቹን ባለቤት መከባከብ ቤት ይሄን ሁሉ ዋይ አንዳንድ ጊዜ ራስን ለምንድን ነው ራስን ይሄን ሁሉ ጎበዞች ስለሆነን እኮ ነው። ጎበዝ መሆን ግን comes with a price በጣም ከባድ ነው። ግን ግዴታ ነው። ኔቸርም ግዴታ ሳይሆን ኔቸርም መሰለኝ። አሁን ወንዶቹን ይሄን አድርጉ ስትያቸው በቃ ስሜታቸው ራሱ ብሽብሽ ነው የሚሉት። አይችሉት አንድ ነገር በአንድ ጊዜ ብቻ ነው አይሰሩም። no offense ወንዶች ግን በደንብ ደግሞ ስትሬስ ይሆናል። አይ ቲንክ አንድ ሳምንት የኔን ኑሮ ኑር ብለው ለባለቤቴ ሳይካትሪ ሆስፒታል ነው የሚጠብቀኝ። I'm sure 100% ኔቸር ነው። አይችሉም ግን ኔቸር ነው እንዳልሽው። ግን በአንድ በኩል ኔቸርም ቢሆን በዚህ ሲቹዌሽን በዚህ ዓለም ውስጥ ልጅን ማሳደግ ከዛ የራስሽን ኑሮ ባልሽን መንከባከብ ትዳርን መያዝ ቤትን መያዝ ስራ መስራት እንግዲህ ራስሽን ማስደሰት ትፈልጋለሽ። እሱም እትስሏት ግን አይቻልም ማለት አይደለም። እንችላለን። ደስ የሚለው እኮ እሱ ነው። አዎ ግን ይደክመናል በጣም። ሲደክመን ደግሞ እንደዚህ ቁጭ ብለን አውርተን ትንሽ ተንፈስ ብለን ቴሌፎን ዘግቶ ተረጋግቶ ከዛ ደግሞ ወደ ህይወት ይቀጥላል። እሱ ነው በአንድ በኩል ያስደስትሻል ህይወቱ። ልጆች ሲደሰቱ ቤት ሁሉ ነገር ሲጸዳ ሁሉ ያስደስትሻል። ግን በአንድ በኩልም አይ ቲንክ አንዳንድ ቀን በጣም ይከብደኛል። እኔን አይ ዶንት ኖ አንቺም ኢትዮጵያ ውስጥ ስትሆኚ ቤተ ዘመድ አለ፣ እህት አለ፣ እናት አለ፣ ብዙ የሚያግዙሽ ሰዎች አሉ አጠገብሽ እና ብቻሽን አይደለሽም። እንደዚህ እንደ አይነት ሴቶች ብዙ ሰፖርት ሲስተም አላቸው እና ኮምፔር ለማድረግም ከባድ ነው። እናንተ ጋር ደግሞ በራሳችሁ ነው ሁሉንም ነገር የሚደረገው ነው። ያው ስፖርት ቀጥረሽ የምታሰሪ ስፖርት አለ እንደኛ አይሆንም። ግን ዘመድ አይደለም ዞሮ ክፍያውን ባቆም አሁን በቃ እነሱ የሉም። so it's a transaction ማለት ነው። ግን እኔም ኮምፕሌን ማድረግ አልችልም። እሱስ ግን ቀላል ነው ማለት አልችልም። አንድ በኩል ተመስገን ማለት ነው። በቃ ሌላ ምን አለ? ቆንጆ ደስ ይላል። እስቲ ወደ ፍቅር ህይወትና ቤተሰብ ህይወት ደግሞ እንዴት እንደገባሽ እንጫወት። መቼ ነበር ባለቤትሽን የተዋወቅሽው? 21 ዓመት ሆኜ በልጅነቴ ነው። በልጅነትሽ ነው ግን አምስተርዳም ኒዘርላንድ ነበር። ሮማንቲክ ስቶሪ ነው ብለሽ አትጠብቂ። ኤኒዌይ ግን ጀስት ሬስቶራንት ውስጥ ነው የተዋወቅኩኝ። ዝም ብሎ ማውራት ጀመርን። ለላንች ሰዓት ነው። ብቻው ነበር እሱ? እሱ ብቻውን፣ እኔም ብቻዬን ነበርኩኝ። በቃ በወሬ ነው የጀመረ። ተዋወቅን። ማን ያዋራው? እሱ ነው። ጀስት ጥያቄ ነው የጠየቀኝ። እንደ ጥያቄ ይሄን ነገር ምናምን በደንብም አላስታውስም፣ ግን እንደ ኖርማል ልክ ተራ ሰው ጋር ማወራው ወሬ ማለት ነው። ከዛ ደቾች ባህላቸው ትንሽ ለየት ይላል። ስለዚህ ዝም ብሎ እዚህም ያደርጋሉ። ሰው ዝም ብሎ ከምንም ተነስቶ ያወራሻል አይደል? እንደሱ ነበር። ከዛ ያን ቀን ይሄ ላንች ታይም ነው፣ ምሳ ሰዓት እስከ ማታ 11 PM ማለት 5 ሰዓት ማታ አልሄድም። ላይ አጠገቤ ነበር ሰወራ። እሺ ራትም እንብላ። ከዛ በኋላ ኦ ማይ ጋድ እኔ ወደ ስራ መሄድ አለብኝ፣ የሚቀጥለው ቀን ጠዋት ስራ ሰራለሁ፣ you have to go አልኩት at some point። ያኔ ነው ሄደ። እንግዲህ እንደዚህ ነው የተዋወቅነው፣ ጀስት በማውራት እና አንድ ላይ ታይም ስፔንድ በማድረግ ማለት ነው። ኮኔክት አደረጋችሁ ማለት ነው እኮ። ወሬ እኮ ዝም ብሎ አይመጣም። ያ ኮኔክሽን ነበረ። እሱማ ኮኔክሽን ነበርና ያኔ ይሄ ድርጅቱ የመጀመሪያውን የነገርኩሽ ጀምሬ ነበር እና ስለሱ ሰው አወራው ነበር እና ኦኬ እሱ አካውንታንት ዓለም ውስጥ ነበር ያለ አካውንታንሲ። ስለዚህ እንደዚህ ስሪ፣ ስለዚህ ፕላን ሁሉ ጽፎልኝ ነበር በደንብ ሲረዳ ተረድቶም ነበር ምን አይነት ኢንዱስትሪ እንደሆነ። እንደዚህ ማድረግ አለብሽ ይሄን ምናምን። በሱ ነው የቀጠል ነው
ወሬውን ማለት ነው። እዚህ ጥቅም ነበረው በጣም አንቺ በቃ ስለ ስራሽ እያወራሽ ስለሆነ እና ያኔ ለሱ አዲስ ነገር ስለሆነም ያው አዲስ ነገር ሲሆን አይ ቲንክ ደስ ብሎት ያው ቀጠለ። እሱ ወዶሽም ሊሆን ይችላል አልነገረሽም? ያኔ አልነገረኝም። እኔ ሮማንቲክ ስቶሪ የለኝም፣ ግን እውነት ለምን I don't እኔ ሮማንቲክ ነው እንደዚህ አበባ ይዞ ሲመጣ ምናምን ነው ደስ አይለኝም። እኔ ለምን እንደሆነ አላውቅም። ፈርስት ኦፍ አበባ ለምንድን ነው ገዛከው? አበባ ነበር የሚያስፈልግሽ እንጂ አበባ ምን አያውቅ ሮማንቲክ አይደለም። የለም ለምን አያውቁም አበባ ምናምን ሜይቢ አሁን አላውቅም እንጂ የለም። እዚህ ባለፈው ጥፍሬን ሄጄ ስሰራ መጥቶ እዚህ ቁጭ ብለው ውጪ ሲጠብቁ ጥፍራን እስከምትሰራ ምናምን የሚጠብቁ አሉ ሲሉ ነበር። እኔ አይቼ አላውቅም። my defense ግን አሉ አንዳንድ በቃ ወይ አሁን ዘንድሮ ልጆች ይሆናሉ። በእኛ ጊዜ አልነበረም። እንግዲህ ታዲያ እንዴት ነው ባል የሚተዋወቅ? እንዴት ነው የምትተዋወቂ? ቆጣ ይልሻል። ምን ቆጣ ይቆጣል አንቺ ምናምን ብሎ እንደሱ ነው። ሮማንቲክ አይደሉም እውነት ለመናገር። ምንም አያመጣም። ምንም ይዞ ጊፍት አያደርግም። ሌላ ጫማ ይገዛልሻል፣ ነጠላ ይገዛልሻል። የቸገረሽ ነጠላ እንኳን አልገዛም ባለቤት። የቸገረሽ አበሻ ቀሚስ ይገዛልሻል፣ ወርቅ ይገዛልሻል። ታዲያ ወርቅ እንኳን ከአበባ ይሻላል። አበባ እኮ ከ5 ቀን የምጥለው ነገር ነው። ስለዚህ ወርቁ ይሻላል። ጫማም ይሻላል ለምናገር። እዚህ ሀገሩ ያተርፋል መሰለኝ። ከቢዝነስ አይን ሲታይ እነዚህ ይሻላል። አበባ ደግሞ እንትኑ ደስ ይላል። ይሄ የአይምሮሽ አይደል ደስ የሚለው? ለአይን ነው ለዛች ጊዜ ለዛች ሞመንት። ፒክቸር ግን ታረጊዋለሽ። መቼለት አይላከልኝ አበባ በጣም ያምር ነበር እያልሽ ፒክቸር አታረጊው? ወርቅም ያምራል፣ እሱንም ማስታወስ እችላለሁ። አንቺ ወርቁን ነው የምትመርጪው? እኔ ቦዝ አይገስ ሁለቱም የተቀላቀለ። ወርቁ ከአበባ ጋር መምጣት ይችላል። እንዳይበዛበት አይወድስም። ሰው አበባ ሲያመጣልሽ ምን ትይዋለሽ? ቆንጆ ያ እንደዚህ በቃ ሌላ ምን ይባላል? ኦ ማይ ጋድ ኤክሳይትድ ኦ ማይ ጋድ አይደለም። ቢካዝ ሲከፍል አይቼዋለሁ። አፕ እንትን አካውንት ሼር እናደርጋለን። በአንድ በኩል yes ኦኬ አካውንት ሼር እናደርጋለን፣ ግን አንዴ መኪና ገዝቶልኝ ምንም ከዛ ላይ ሲቆረጥ አላየውም። ስለዚህ ሌላ አካውንት አለው ማለት ነው። በሱ ነው ተጣላችሁ። ሌላ አካውንት ነው ግን ሰርፕራይዝ ሲለኝ ሴት እንግዲህ ዋው ምናምን ትላለች። አያስ እኔ ግን ኬት ነው የከፈለ ቪዲዮ ላይ ሁሉ አይ ቲንክ ስለሚያውቀኝ ሰው ኬት ነው ይሄን እንደዚህ የከፈለ እንደዚህ ምናምን ብዬ ሳስብ ነበር። ጠየቅሽው? ግን ያ አካውንት የቢዝነስ አካውንት አለው እዛ ቢዝነስ። እሱን አልከታተልም፣ አትሊስት ኖቲፊኬሽን አላይም። ግን ይሄን ሁሉ እኔ ሳላቅ ማውጣት ይችላል ምናምን የሚል እስካሁን ያሳስበኛል። ግን መኪና ቆንጆ ነበር። ለአንቺ መግዛት ከባድ ነው። ከኋላ የምታስቢው ሌላ ነገር አለው። አንቺ አታስቢው? ምናልባት በዛን ሰከንድ ባይሆንም ምን አጨናነቀኝ እኔ በዛው ድስት ብዬ በቃ ልክ መኪና ከምንም ተነስቶ ሲመጣ ከየት መጣት ብዙ ሴቶች አይሉም። አሁን ሱስ እኔ ግን I don't know just ከየት መጣና ምናልባት ሞር መጠየቅ እችላለሁ። እንዴት ይሄን መክፈል ከቻለ እኔ ሳላቅ ምናልባት ከዚህ በላይ መጠየቅ እችላለሁ። ቤት ግዛልኝ ማለት እችላለሁ ምናምን የሚል ነገር። you want more? why not እኔ like ሴቶች እንደዚህ ለምን ወንዶች ላይ እንደሚያፍሩ አይገባኝም። they should pay። ይሄ ሁሉ ልጅ ወልጄ እያሳደግኩኝ እንቅልፍ እያጣሁ ይሄንን ባሌ ማየት አለበት። እኔ የሆነ ጸባይ በእንግሊዝ they are hunters ይባላሉ አይደል? they hunt። ቀላል ከሆነማ ምንም hunting የለውም። ስለዚህ ለሌላ ነገር ኤፈርታቸውን ለሌላ ነገር ይሰጣሉ ማለት ነው። ስለዚህ ወንድን ማሰራት ነው ሁሌ።
ወይንም ሙሉ በሙሉ አለ አይደል ላይክ አንድ ነገር ከፈለኩኝ ነግረዋለሁ usually like ይሄን ፈልጋለሁ እና of course ራሴን መግዛት እችላለሁ ግን ለምን ብዬ ነው why ለምንድን ነው የራሴን ገንዘብ ልጆቼ ላይም እያፈሰስኩኝ ነው እሱም of course ይከፍላል አይከፍልም ማለት ሳይሆን የሱ ስራ ነው officially እኔ ዛሬ ስራዬን አቆማለሁና ለልጆቹ ኬር አደርጋለሁ ብል መቻል አለብኝ ስለዚህ እሱ ኬር ማድረግ አለበት ለፋሚሊ እንደሱ ግን እሱም ያንቺም አንድ ነው ከተጋባሽ በኋላ ብዙዎቹ የሴቷ ነው ይላል ግን እኛ ሁሉ ነገር እንካፈላለን እንደተመናገር ዞሮ ለልጆቹ ነው ለፋሚሊ ነው ግን I do like መኪና ሲሰጠኝ እኔ ያንደ ግዴታ ሳይሆን is part of caring like ይሄን ሁሉ ሰርቼ የሱ ድርጅትም የሱ ያለው ነገር በሙሉ በኔ ነው የተደራጀ ኦኬ አብረሽ ያከሽ ማለት ነው no I think almost እኔ ነኝ የሰራሁት ብዙ ጊዜ አይሉም ወንዶች እና እንዲልም አይፈልግም ግን እኔ ባልገፋው እኔ ማርኬቲንጉን ባልሰራለት የኔን ኮኔክሽንስ ባይጠቀም እዚህ ቦታ አይደርስም ነበር it's okay ምንም መጥፎ ወይንም ጥሩ ነገር አይደለም ግን ለምን ብዬ ነው ማፍረው አንድ ነገር ለመጠየቅ ቤት ግዛል ለፋሚሊ መግዛት አለብህ ካልኩት he has to make it work አልችልም ማለት አይችልም ነው የምትኖሩበት እሱማ ለራሱም ነው እሱማ ምንም ነገር የሚደረግ ነገር በተለይ ባልና ሚስት ኮንሽ በኋላ ለጋራ ነው ግን like እኔ ይሄን አልችልም አቅም ምናምን የለኝም I don't accept then ስራ ፈልግ ለፍተህ ጥረህ ግራ ይሄ ነው hunting like ይገፋፋል like ኦኬ ኬር ማድረግ አለብኝ ለሌላም ነገር ስራ እና ሰዓትም አይኖረውም በቃ ይሄ ነው ስራ ለፋሚሊ ገኒሳ በጣም ነው ለቴዲ ያሳየው እንኳን በጣም ነው ማሳይ ሁለተኛ እንዳታገኛ በዚች ነገር ሌላው ስኪፕ አርጊና እዚህ ላይ ፕሌይ አርጊያት ያ እንኳን ተረንጆነ እንጂ ነገርሽ ገና ልትነግሪው አይደል ሬምኮ የቴዲ ፋን ነው ያበሻ ሙዚቃ ይወዳል በጣም ይወዳል ማለት I think ቴዲ ነው የሚወደው I think ቴዲ ፎቶንም አይቶ አቅም አይመስ I think ሙዚቃውን አዳም አንዴ በቃ ወደደው ሌላ አማርኛ ወይንም አበሻ ሙዚቃ ንገረኝ ብትዩ even ሌላ የቴዲ አፍሮ ሙዚቃ like mention one ከአበባዮሽ ውጪ ብትዩ ምናልባት ላያቅ ይችላል but we don't know we can test ሲም በኋላ ሞክራለሁ ጠይቀዋል አንቺን ስለወደደሽ ያው በቃ አንቺን ባህል I think so እና ባህሉን ስለማያውቅና ትንሽ አማርኛ ያወራል I think ምናልባት ያ አበባዮሽ ሙዚቃው ላይ ቀላል ነው አይደል አማርኛው ብዙ የሚደጋገም ወርዶች አሉ ገብቶት ሊሆን ይችላል ምን ስለምን እንደሆነ ይጠይቀኝ ነው ይሄ ቃላት ምን ማለት ነው ይሄ ቃላት ነው ትርጉም ይተላታሽ of course ገብቶሽ አንቺ ማለት ነው ሁሌ ባይገባኝም እሱ ከየት ያውቃል እንደፈለግሽ ይሄ ነው ማለት ይችላል ምን ችግር አለው በጣም ደስ ይላል ነው ቆንጆ ነው ስለዚህ አንድ ደች ፋን አለክ ማለት ሱፐር ፋን አስተዋውቃቸዋለሁ እሱ ደግሞ ይመክርልሻል በቃ አንተ ኮስተር በል ነው የሚለው ከዚህ በኋላ ፊት አትስጣት እሱ ይላል ፊት አትስጣት ሪስፔክት ማድረግ መታዘዝ አለባት ብሎ የኢትዮጵያ ካልቸር ደግሞ ያስተምረዋል አንቺ ደግሞ ለኔ የፈረንጅ ከዛ ባላንስ is good ከዛ በኋላ ምናልባት ኤክስትሪም ሲሆንም ደስ አይልም ኤክስትሪም ሲሆኑ ማመን አይቻልም I don't trust any መበዛ ምንም ማመን አይቻልም ቺት የሚያደርጉት ጀነራሊ ያበሳሉ በሱ ሜንታል ላይክ ያኔ ከአዲክት አልኮል አዲክት እና ድረግ አዲክት ጋር ስሰራ ብዙ ሳይኮሎጂ አንብቤ ነበር ሁሉ ነገር too much ሆነ is damage basically ስለዚህ ይሄ አሉ አይደል ወንዶች በጣም ሶሻል ሚዲያ ላይ ታያለሽ ላይ ለሚስታቸው ወይንም ለገርልፍሬንዳቸው መኪና ቤት ምን like ባንድ ወር ውስጥ ይሄ ሁሉ it's strange ምንድነው አንድ ነገር የጎደለ ነገር አለ anyway እና ሴት ደግሞ በቃ ቶሎ ትታለላለች ስትራቴጂው አይሰራም ማለት አልችልም ግን generally it's a bad sign
ቀርጥሩ ነው የምትይው? too much ሲሆን እንደ መኪና ማለት ነው። ኬት ነው ይሄን የከፈለ ጥያቄ መጠየቅ አለበት። አንቺ እኮ አሁን ከበደ። አልጋ ሲሉሽ መሬት ሲሉሽ አልጋ። እሱ ነው የሴት ኑሮ ይሄ አይደለም። እና ደስ የሚለን ነገር የለም። እሱ ነው ታውቂያለሽ፣ በህይወት ውስጥ ለአንድ ነገር መስራት ሞር ያስደስተናል ከመግዛቱ። አንድ ነገር ተመኝተሽ ሰርተሽ ይሄ መስራቱ እስከዛ ድረስ መድረሱ እሱ ነው ሰው ስትደርሺ ደግሞ አሁንስ የሚባል ነገር ሰው እኮ አያርፍም። በጣም ሰው ማንነታችን ሁሌ ብዙ ሳይሆን ሞር እንፈልጋለን። ተመስገን ብንልም በኋላ ላይ ኦኬ ካሁን በኋላ ሞር የሚል ነገር ሁሌ ይመጣል። እውነት ነው። እሱን አያግረኝ እና አይ ቲንክ የህይወት ደስታም እንደሰታለን ከተባለ ራሳችንን አላደል ማቆም መቻል በቃን ማለት መቻል ማስለመድ አለብን። ግን ቀላል አይደለም። ግን በጆርኒ ውስጥ መደሰት ነው መንገድሽ ነው ደስታሽ እንጂ መድረስሽ መሆን የለበትም። ለዚህ ነው ትልቅ ጎል ይኖርሽ የሚባለው። ትልቅ ጎል አሁን ዛሬ ነገ መድረስ የማትችይ ነገር ሲሆን ጀርኒው ረጅም ነው። ስለዚህ ኢንጆይ ታደርጊዋለሽ፣ ግን ትደርሽበታለሽ። ሰው ሁሌ ከፈለግን እንደርስበታለን። የፈለገ ኢምፖሲብል ቢመስል ዛሬ እንደርስበታለን። ግን ረጅም ጀርኒ ሲሆን ቫልዩ ይጨምራል፣ እኛም እንደሰታለን፣ ኢንጆይ እናደርጋለን፣ ብዙ እንማራለን። ስለዚህ ለዚህ ነው ትልቅ ጎል ለራሳችሁ አስቡ የሚባለው። አሁን እንደው ከነገርሽኝ የራስሽ በልጅነትሽ ከቤትሽ ወጥተሽ ተምረሽ ሰርተሽ ለፍተሽ ነው እዚህ ደረስሽ። ብዙ ጊዜ ደግሞ እኛ ዌስተርን ወይ የውጭ ሀገር ዜጋ አንድ ሰው አግብቶ ስናይ በቃ እሱ ገንዘብ ስላለውና ስለሚያኖራት ነው የሚል እሳቤ አለ። ይሄ እንዴት ነው የምታስረጂው? እንደው እኔ የማይገባኝ ነገር አሳፋሪ ነገር አይደለም። አሁን ባለቤቴ ለእኔ ቢያኖረኝ እንደሱ ኦኬ፣ እንደሱ የሚያሳፍር ነገር እኮ አይደለም። አንድ ባለቤት ተገኝቶ ለፋሚሊው እንደዚህ ኬር ካረገ ጥሩ ነገር ነው። ስለዚህ እንደሱ ካስቡም ጥሩ ነው። ሪያሊቲው ግን አይደለም እንደሱ። ቤት ቁጭ ብዬ የእሱን ገንዘብ እያወጣው ብኖር ደስታዬን አሜን አሜዚንግ። ግን እንደሱ አይደለም። ቢሆን ደስ ይለኝ ነበር። ግን እነሱ እንደ አሳፋሪ ነገር ማለታቸው ነው። ግን ለፋሚሊው ኬር የሚያደርግ ባለቤት ተገኝቶ ነው እንደዚህ የሚያኖረኝ። አይ መጽሐፍ ቅዱስም እኮ ወንድ ልጅ ፕሮቫይደር መሆን አለበት ይላል። እኔም በሷ አምናለሁ። እኔ ከኮምፒቲሽን አይደለም ቤታችን ውስጥ እና የኔ አምቢሽን is bigger። እሱ ይሄን ሁሉ አይፈልግም። just ፋሚሊን ካኖረ ይበቃል። ግን ሳገባው ሀብታም አልነበረም። አብረን ነው ያሳደግነው። አሁን ብንፋታ ሁሉ ነገር 50-50 because አንድ ላይ ነው ያደረግነው። ግን እሱ ፈረንጅ በመሆኑ እኔ ድሮ ያልታየኝ ነገር ፈረንጆች ትልቅ አድቫንቴጅ አላቸው በዚህ ዓለም ውስጥ። ጀስት ፈረንጅ ስለሆኑ ብዙ ነገር ቶሎ ይሳካላቸዋል እና ሰው ያምናቸዋል። እዛ ላይ ነው ችግሩ። እና ወንድ ነው እሱ የፈለገ ውሸት ካሁን ከመሬት ተነስቶ ቢናገር ሰው ያምነዋል። እኔ ግን ያን ውሸት ብደግሞ ፈረንጃዋሽ ይባላል ብደግሞ they question me እና ጥሩም ነው ውሸት መሆኑ። ግን እሱ ጋር ውሸቱን ይቀበላሉ። እኔ እውነት ብናገር እንኳን ይሄ አሁን ስንት ሰው ነው ኢንተርኔት ላይ የሚለው እሷ የምትለው ሊሆን አይችልም she's fake ይሄኔ ስካመር ናት ሴት ስለሆንኩኝ ብቻ ወይንም አበሻ ስለሆንኩኝ ምንም ያለ ፕሩፍ ያለ ምንም እና በዛ ላይ አበሻ እዚህ I feel አንድ ነገር አዲስ ሞክራለሁ ስትይ ወዲያው ስካም ነሽ ወይንም ይሄ አይሆንም ምናምን ገና ሳትሞክሪው። ግን በዚህ ምክንያት ብዙ ሰው ኮንፊደንስ ያጣል፣ መሞከሩን ይተዋል። ግን አንዳንድ ጊዜ ጥፋት አለ፣ እየወደቅን ነው የምንነሳ። ግን መውደቅ ካልቻልኩኝ እንዴት ነው የምጠነክረው? በመነሳቱ ላይ ነው የምጠነክረው። ይሄን ካልቻልኩኝ ዋይ እንዴት እንደረግ? ግን ፈረንጁ ፍሪ ለምን 10 ጊዜ አይጠፋበትም። it's fine ፈረንጅ ነው። ስለዚህ ይሄን ላይፍ ቤቴ ውስጥ የማይ ነገር ነው። ይሄ I think
እስከ ወዳኛውም አትሊስት በእኛ ጄኔሬሽን ውስጥ የሚጠፋ ነገር አይመስለኝም። ግን እንዴት ሲወራበት ምናምን እየቀነሰ ሊሄድ ይችላል። እሱማ እየቀነሰ ይሄዳል። ግን እዚህ አፍሪካ ውስጥ ገና ነው። ላይክ ሬምኮን ይዤ ሲሄድ እና ብቻዬን ሲሄድ መስተንግዶ ሁሉ ነገር እዚህ ሌላ ነው። እዚህም የእውነት አንቺ ራስሽ እኮ ፈረንጅ ነው የምትመስይው። አማርኛ በእንግሊዝ ካወራ ምናልባት ሊሰራ ይችላል። እስቲ እሱን እሞክራለሁ። በአማርኛ አቁሜ ዝም ብዬ በእንግሊዝ ባወራ እስቲ ምናልባት እንደሱ ትሪት ሊያደርጉኝ ይችላል። እንግዳ ተቀባዮች ነን እኮ አበሻ። ቱ ማች የእኛ ባህል ቆንጆ ነው በጣም ባህላችንን ወዳለው፣ ግን ቱ ማች ለእንግዳ ነው የምናደርገው። አይ ቲንክ እናቴ ህይወቷ ሙሉ ለሰው ነው የኖረችው፣ ለራሷ የኖረች አይመስለኝም። አይገስ ባላንስ ጥሩ ነው ለህይወት መሀል ላይ። ኧረ ባላንስ ጥሩ ነው። ለምንድን ነው እንግዳ ሲመጣ ኦፍ ኮርስ የሚገባውን እናደርጋለን፣ ግን ሲያበሱትም በቃ ብሎ ኑሮ መቀጠል መቻል አለብን። እውነት ነው እንጂ ከፍቅር ነው። እናታችንም ያደረጉት ነገር ከፍቅር ነው። ግን በዛ ምክንያት ብዙ ራሳቸውን ጎድተዋል። አሁን እንደነሱ ደግሞ ለምን እኛ እንጎዳለን? መልመድ አለብን፣ መማር አለብን። ግን አዲሱ ጀኔሬሽን እንኳን እንግዳ የሚያስተናግድ አይመስለኝም። እኛን የማይሰሙ ነው ልጆች። ለምን መጣሽ ነው ምን ልትሰሪ ነው? ስንት ቀን ትቆያለሽ? መቼ ነው የምትሄጂው? ኧረ አይቻልም። 3 ቀን በዛ ይሉሻል። ግማሽ ቀን ይበቃሻል። እፍረት የላቸውም። ጥሩ ነው ግን የሚፈልጉትን መናገራቸው ይሉንታ ይዞሽ መሆን የለበትም። ደስ ብለሻቸው ከሆነ እኮ ኢትስ ኦኬ እየተደሰትሽ ነው አንቺም። ግን ይሉንታ ይዞሽ አንቺ ሳትፈልጊ ስራሽን ትተሽ ተጨናንቀሽ ሲሆን ፌር አይደለም። መደሰት መቻል አለብሽ አይደል? እንግዳ ስታስተናግጂ ስታስቢው እንግዳ ማስተናገድ ሌላ ሰውን ማስደሰት ማለት ነው። ምንድን ነው እንደዚህ የሚያስፈራን? እንግዳ እንዳይቀየመን የምናደርገው ምንድን ነው? ቢቀየሙ ምንድን ነው ችግሩ? እኔ ሁሌ ራሴን ጠይቃለሁ። ቢቀየሙ who cares? 3-4 ቀን ተቀይመው በቃ ኑሯቸውን ይቀጥላሉ። ከዛ በኋላ ይሄ አንዳንድ ጊዜ ባህል ነው። ግን who cares? አሁን እንግዳ መጥቶ የኔን ኑሮ ዲስተርብ አድርጎ አልፈልግም ይሄን ውጡልኝ ብትይ of course አናደርግም፣ ባህላችን አይደለም። ግን ብትይ ኦኬ ደስ ላይላቸው ይችላል። ግን በቃ እሱ ነው። ግን እኔ ምን እላለሁ አሁን የውሸትሽን በቃ እየተቸገርሽ ያንን ሰው ቤትሽ ከምታስቀምጪው እውነቱን ብትነግሪው ይሻላል። እውነት ለመናገር ዊን ይሆናል ለሁለቱ። ያም ሳይፈለግ እንዳይቀመጥ አንቺም ሳትፈልጊው እንዳይቆይ የእውነቱን ብትነግሪው። ግን እንግዳ የሚባለው አንቺ የምትወጂው የምትፈልጊው። አሁን እኔ አንቺ ጋር ብመጣ በቃ ዛሬ ስናወራ ነው የምንውለው፣ ስለዚህ ዲስከስ እናደርጋለን፣ ሙቪ እናያለን። ኦኬ እሱ የፈለግሽው ሰው ነው። የፈለግሽው ሰው ግን የማትፈልጊውም ሰው አለ። እውነት መናገር አለብን። እዚህ ኤነርጂ ጎትቶ የሚያወጡ ሰዎች አሉ። ኤነርጂን ገና አሁን ተነስተሽ ከእንቅልፍሽ ሲመጡ ሁሉ ኤነርጂ ባንዴ የሚያወጡ ሰዎች አሉ። አሁን እንደነሱ አይነት ሰዎች ለምንድን ነው አንፈልግም ወይንም ደስ አይለንም ማለት የማንችለው? እነሱ ቢቀየሙ እሱን አይደለም እንፈልገው እንዳይመጡ እኮ እንደውም እንዲጋር ለምን መጣክ ማለት ለምን አይቻልም? እኔ በሱ ደች ነኝ። እኔ ኤነርጂ ከኔ ጎትቶ የሚያወጣ ሰው ኔጋቲቪቲ ብቻ የሚያመጣ ሰው ቁጭ ብሎ ቤቴ ውስጥ ይሄ እኮ መጥፎ ነው፣ ይሄ ነው ዓለም ይሄ ሆነች ምናምን ብሎ በእኔ ሰላም ያለበት ቤት ውስጥ ይሄን ኔጋቲቪቲ ይዞ ከመጣ ውጣልኝ ማለት ይሻለኛል። እና ከአሁን በኋላ ልመለስም እንደዚህ ትሪት ካረግሽ ጥሩ፣ እሱን ነው የምንፈልገው። ባይ በቃ በፈረንጅኛ እንደሱ ነው። ባበሸኛ ደግሞ እንደምንም ብለሽ የዛን ቀን ትቺውና ከሄደ በኋላ ወይ ስልክሽን ታጠፊበታለሽ ወይ ምናምን እሱ የሚያደርጉት። ግን እንግዳ ሲባል እንግዳ ራሱ እንግዳ ክብር አለው አይደል? እንግዳ ቤትሽ ሲመጣ የምትፈልጊው ሰው፣ በቃ ጥሩ ነገር የምትሰጪው ሰው፣ ጥሩ ነገር የምታካፊው ሰው፣ በቃ ከሱ ጋር ለማውራት ኮኔክት ለማድረግ የምትናፍቂው ሰው መሆን አለበት እንጂ እሺ
ለስሙ ግን እኔ ጓደኛ እንደዚህ ዘመድ እንደዚህ እንግዳ ምናምን እንደዚህ ነው መሆን ያለበት። ኢንጆይ የምታደርጊው ማትፈልጊው ሰው በግድ ምክንያቱም እዚህ ዓለም ላይ የምንኖረው አንዴ ነው። ሰው ጊዜ የለንም እንደዚህ አይነት የውሸት ሳቅ የውሸት እኔ አልችልም። በቃ እዚህ ጋር ነው የሚደክመኝ። እኔም አልችልም። እንዳልሽው ነው እንግዳ ክብር አለው። ግን በደች ባህል ክብር you have to earn it። በፈረንጅ ባህል ገና እንግዳ ስለሆንሽ ብቻ አይደለም። ምናልባት ሁለተኛ አትመለሽ ይልሻል ፊትሽ ውስጥ like እዚህ enjoy አላረኩም በቃ በጣ ይሻላል ይልሻል። of course ይጎዳል፣ ደስ አይልም ለመስማት ግን ይሻላል። ዳይሬክት አንቺም ታውቂያለሽ እሱም በቃ ይሄው በዚህ ያበቃል ማለት ነው ሪሌሽንሺፑ። ግን ያው ደስ ይላል ማለት አልችልም። ያው የባህል ልዩነታችን ይሄ ይመስለኛል። ትልቅ የኛ ይሉንታ ያለው እንዴት ልንገረው እንላለን። ሳንፈልግ ያንን ሰው ወይ እንሸከመው እንችላለን። እኛም ልንጨናነቅ ልንጎዳም እንችላለን። የፈረንጅ ባህል ደስ የሚለው ደግሞ ግልጽነቱ ነው። ሰው ሁሉ ጊዜ ባላንስ ቢኖረው ጥሩ ነው ማለት ለዛ ነው ህይወት ላይ ነው። ያኛውም ትንሽ ደረቅ ሆነ ፈጣጣ ወይም ፍጥጥ ያለው ነው። ይሄኛውም ደግሞ ይሉንታውን በጣም ከባድ ነው። ሰው ሁለቱም ሲበዛ ይጎዳል። ሁለቱም ይጎዳል። እሱማ መሀል ላይ ጊዜ ስለሌለኝ ነው። ጊዜ ሲኖረኝ ራሴ ደውላለሁ። ሌላ ቀን ኢንቫይት አረጋችሁ ኑ I'm sorry ምናምን ብሎ ወይንም በር ያለመክፈትም እኮ ምርጫ ነው። ግቢ አለን። ግቢውን ካልከፈትን ኬት ያውቃሉ ቤት መኖርን ያለመ እንደዚህ አይነት እንግዳ ማትፈልጊው? እኔ ብዙ ጊዜ በር አልከፍትም። ቴሌፎንም አላነሳም ሰው ሲደውል ሁሌ because ምናልባት በዛን ጊዜ ሌላ ነገር እየሰራው ነው። አይምሮዬ ሌላ ቦታ ነው ያለ። ብዙ ስራ አለኝ እና ፍሪ ታይም ሲኖረኝ ከልጆቼ ጋር ባሳልፍ ይሻለኛል። ተራ ወሬ ይሄን አየው ይሄን ሰው ተገናኘው ምናምን ከምል ሰው አንዳንድ ጊዜ ለራሴ ሜንታል ረፍት አላነሳም ቴሌፎን ኢምፖርታንት ካልሆነ ማለት ነው። ማነው ግን ሲመጣ ተቀየመኝ ነበር በሱ እናትሽ ለምን አትደውይላቸው? ምንም የምላቸው የለም። ከደህና ናችሁ ደህና ካልሆናችሁ ደውሉልኝ በቃ እንደሱ ይሻለኛል። ደህና ከሆናችሁ አይ ነው ያንቺን እርዳታ ከፈለጉ አንተ ነገር ካስፈለጋችሁ እንደሱ በኋላ ላይ ፋሚሊ እንደሱ መደወል ጀመረ። ደህና ነሽ ለመጠየቅ ሳይሆን of course ደህና ነኝ። ደህና ካልሆንኩኝ ራሴ ደውላለሁ። እንደሱ ለወጥኩት ከዛ በኋላ ረፍት ነው። ሰው በራስሽ ዓለም ውስጥ ነው የምትኖሪው ማለት ነው basically እንዳልሽ ሁሉ ሰው የራሱ ባላንስ አለው እና አሁን አባቴን አሁን መልሼ ሳየው ጸባዩ ብዙ ጊዜ ለድግስ ምናምን ስጠራው ሄዶ ብቻውን ይቀመጥ ነበር። ከሰው ጋር አይችልም ጸባዩ ነበር። I think ትንሽ ከዛ ለምጄ ወይንም ይዤ like በደንብ ተስማምቶኛል። like ለምንድነው ይሄን ሁሉ ሰው ምንድነው ኤነርጂያቸውን እንደዚህ like የምትሰበስቢ? እኔ ረፍቱን ነው የምፈልገው ሲለኝ ነበር። እውነቱን ነው like ዝም ማለት ሰው ይጠላሻል ወይንም like አንዳንድ ጊዜ ማስረዳት ይገባል of course ግን ለምንድነው ሁሌ ሰዓታችንን ለሰው የምንሰጠው? ሰው እኮ ብዙ ጊዜ ለራሱ ጥቅም ነው አንድ ነገር የሚያደርገው ሲፈልግ at least ለራሱ ጥቅም ነው። and I know በዚህ ባህል ውስጥ አንዴ ለነሱ አንዴ ለኔ የሚባል ነገር አለ። ግን I feel ለኔ personally በደንብ ራሴን ችያለሁ እና ችግር ሲኖረኝ እውነት ለመናገር ፋሚሊን ወይም ማውቀው ሰው አልደውልም። ፕሮፌሽናሎች አሉኝ around me የምከፍላቸው እና ችግሬን የሚፈቱልኝ ማለት ነው። ይሄን ለመርኩኝ of course የደች ባህል ነው በአንድ በኩል ኢንዲቪጁዋሊዝም ይባላል አይደል? ግን ለኔ ተስማማኝ። ሰው አንድ ቀን ሊደርስልኝ ይችላል የሚለው ሐሳብ የለም ውስጤ። ግን I know እዚህ ባህል ውስጥ አለ። ከተጋባሽ ከስንት ጊዜ በኋላ ነበር የመጀመሪያ ልጅሽ ደግሞ የወለድሽው? 1 ዓመት ምናምን ወዲያው ነው? ወዲያው። ትዳር ትፈልጊ ነበር ግን ማግባት መውለድ እንዴት ወደዛ ህይወት ገባሽ ታዲያ? ያው ስትተዋወቂ ማች የሚያደርግ ሰው ጋር ስትተዋወቂ ያው እሱም አልፈለገም ነበር። ልጅ ለመውለድ ትዳር የሚባል ነገር ለኔ ሐሳብ ውስጥ አልነበረም ever። ግን ያው እሱን ስትተዋወቅ like አላል ሰው አንዳንድ ጊዜ value add ያደርጋል like ደስታ መካፈል ይሆናል እንጂ እሱ ምንጭ አይደለም የኑሮ ደስታ ምናምን ደሱ አይታየኝም። ግን አንድ ላይ stronger ሆነን ምኑ ነበር እንደው በጣም የወደድሽለት የምትወጀለት? I think intelligent ነው፣ በጣም smart ነው። እኔ በኢንቴሊጀንስ ነው
ሰው ጓደኛም ሁሉም ሰው ኢንቴሊጀንት ካልሆነ አይ ቲንክ አንድ ላይ ላይክ ምንም የማጫወተው ነገር የለም። የምታወሪው ነገር አይኖርም። ወይንም እብድ መሆን አለበት። እብዶችንም ወዳለሁ በጣም I love them አይደል? ወጣ ያለ ሀሳብ ያላቸው ረጅም ጊዜ ሳይሆን አለ አይደል ጀስት ራስሽን ልታስደስቺ ወጣ ብለሽ ጀስት ዝናናለው ስትይ እነዚህ አሉ ፍሪ ማይንድ የሆኑ ላይክ ሁሌ አንድ ነገር አንድ ሜሞሪ ይዞልሽ ይመጣል ወይ ስለዚህ እነሱንም ወዳለሁ። ግን ከዛ ውጪ ኢንቴሊጀንስ እሱን ነበረ የወደድሽለት ከሱ። እሺ ከዛስ ልጅ ወለዳችሁ እንዴት ነበረ ስሜቱ? ምኑ እናትነት የመጀመሪያ ስለሆነ የራሱ የሆነ ኤክስፒሪየንስ አለው አይደል? አይ ቲንክ የመጀመሪያ ጊዜ የመጀመሪያ ሜሞሪ ማለት የመጀመሪያ ሰከንድ ተወልዶ እዛ ቁጭ አድርገውት ነርሶቹ ዝም ብሎ ሲያለቅስ ነበር። I didn't realize ልጅ መወለድ አለበት እና በጣም ሮማንቲሳይዝ ያደርጉታል። ልጅ ያው ትዳር ከተያዘ ልጅ ያስፈልጋል እና I think especially በእኛ ሶሳይቲ ውስጥ ትዳር ያለ ልጅ እንደ ሲሪየስ አይቆጥሩም ወይንም እንደሱ መሆን የለበትም ይላሉ። ስለዚህ በሱ ምክንያት ነው የወለድነው መጀመሪያ። ከዛ ተወልዶ እዛ ሳየው ዝም ብሎ ሲያለቅስ ነበር። ግን it was late ሌሊት ነበር። በቃ ባለቤቴም እንቅልፍን መተኛት ፈልጋለሁ እኔም ፈልጋለሁ ብለን እኛ ሄደን እንተኛለን። ልጁ እዛ እያለቀሰ ነው። ከዛ አሁንስ አልኩት ኖ ካሁን ነርሷ መታ ሆስፒታል ውስጥ ነበር ነርሷ መታ ነው ካሁን በኋላማ እሱ ነው የሚወስነው ልጁ ማለት መቼ እንደምትተኝ አለችኝ። ያኔ ነው የገባኝ በቃ ካሁን በኋላ ኑሮ በቃ ተለወጠ። ካሁን በኋላ የሚባል ነገር ያኔ ነው ይመጣልኝ። አንቺ ስቃለሽ ግን ማንም አልነገረኝም። ማንም like mentally አላስረዳኝም። ሬዲ አልነበርሽ። ካሁን በኋላ እንቅልፍ እንደዚህ ነው ምናምን ኑሮ ይለወጣል እና ኢቭን ቢነግሩሽም አይገባሽም። ኤክስፒሪየንስ ካላረግሽ መጀመሪያ ጊዜ ኑሮ በቃ አለቀ ጠፋ ምናምን የምወደው ኑሮ በቃ እንደዛ መኖር አልችልም የሚል ነገር መጣልኝ። ግን አይ ቲንክ የመጀመሪያ ሳምንቶች ቢሆኑ ነው እንደዚህ ያሰብኩት። ከዛ በኋላ ያው ማሳደግ ይመጣል። አልከበደሽም? ግን ኢሞሽናሊ በጣም አሁን እንዳልሽው መተኛ ነበረች ኖ እና ቤታችን ውስጥ 50-50 ነው። 3 ሲሆኑ ሞር ወደ እናትነቴ ሪስፖንሲቢሊቲ ወደ እኔ መጣ። ግን መጀመሪያ ላይ አንድ ሲሆኑ እኮ ቀላል ነው። አሁን 3 ከወለድኩኝ ነው የገባኝ አንድ ለካ ቀላል ነው። ስለዚህ ግማሽ ግማሽ እኔ ስወጣ እሱ አለ እሱ ሲወጣ ነው ያለው። እንደዚህ ነበር መተጋገዙ ራሱ ደግሞ ደስ ይላል። አሁን በዛሬ ጊዜ 3 ስላለኝ ብቻ 2 ሲወጡ አንዱ ብቻ ሲቀር ልክ ልጅ የሌለ ነው የሚመስልሽ። አንዷ በጣም ቀላል ናት አንዷ። ግን ያኔ እንደሱ አልተሰማኝም። እንደው አሁን ትንሽ ከስናወራ ካወኩሽ አንፃር ፕራይቬሲሽን ትፈልጊያለሽ፣ የራስሽን ታይም ትፈልጊያለሽ፣ ራስሽን ትወጃለሽ፣ ለራስ ጊዜ መስጠት ትፈልጊያለሽ እና ልጅ ደግሞ ሲመጣ እነዚህን ሁሉ ነገሮች ሼር ነው የምታደርጊው ወይ ደግሞ ትታያለሽ? እኔ እውነት ለመናገር and thank God ልጆቼ በጣም ካልም ናቸው። እንደዚህ የሚጮው የሚዘሉ ምን አይነት ልጆች አይደሉም። ጸባይሽን አውቀው ነው ይሆናል ወይንም ፈርቶኝም ሊሆን ይችላል። ግን በጣም አያስቸግሩም እና ቢዚ ያደርጋቸዋለሁ። ትምህርት ቤት፣ ከዛ ስፖርት፣ ከዛ ጓደኞች ምናምን ምን አለ ቲቪ ትንሽ ሰዓት፣ ከዛ ወደ አልጋ ስኬጁል ሰጥቻቸዋለሁ ሁላቸውንም። ስለዚህ ብዙም እኔን የሚያስቸግሩበት ሰዓት የለም። ሞር ኮች ነው የምናደርጋቸው። በዚህ ሰዓት ለዚህ ተዘጋጁ፣ እሺ እንደዚህ ግን ቢዚ ናቸው። እሱ ይረዳኛል። ሞግዚት ምናምን አፈሳለን፣ እሱም ያግዛል። ግን መጀመሪያ ላይ ኢኮኖሚ ከብደው አይደል? ይሄ ማጥባቱ አንቺን የሚፈልጉበት ሰዓት ማስተኛቱ፣ ማጥባቱ እሱ ይከብዳል። እሱ ይከብዳል። ግን ትንሽ ጊዜ ነው። እኔ ማጥባቱንም በጣም ረጅም ጊዜ አላረኩም፣ ግማሽ ዓመት ነው እንደዚህ። ከዛ በኋላ ጀስት ወደ ፓውደር። ልጆቼ በጣም ትልልቅ ነበሩ፣ ማጥባቱ ብቻ አልበቃም። ስለዚህ ቶሎ ወደ በነርሷ ምክር እንትኑን ጨመርን። ከዛ በኋላ ላይ ደግሞ እሱን ብቻ ነው የሚፈልጉት ስለሚሞላ ሆዳቸው
እና እኔም ያው ምክንያቱን አገኘው እሱን ሲጠጡ ለሊት ትተኛለሽ። ቶሎ ወደዛ ለወጥን ማለት ነው። 3 ልጅ ከባድ ነው አይደል? አይከብድም? በተለይ ሌላ ሀገር እየኖርሽ እንዳልኩሽ ቅድም እዚህ ሀገር ስትሆኚ ሰፖርት ሲስተሙ ትንሽ ሰፋ ይላል። አዎ ያው ይለመዳል። ከስራሽ ጋር እንዴት ማኔጅ አደረግሽ? እንዴት ባላንስ አደረግሽ? እሱ በጣም ጥሩ ጥያቄ ነው። ቢካዝ ይሄ ነው ብዬ የምነግርሽ ነገር የለም። በየቀኑ አለው ወሲ ቢካዝ ስፔሻሊ ልጅ እያለ አሁን 8 እና 6 ዓመታቸው ላይ ትልልቆቹ ኢዚ ራሳቸውን ችለዋል፣ ጓደኞች አላቸው ምናምን። ግን ትንሿ ብዙ አቴንሽን ትፈልጋለች እስካሁን። ስለዚህ እሷ ናት እንጂ ያደጉ ሲሄዱ እየቀለለ ይላል። ስራ አለኝ አሁን 1 ሰዓት 2 ሰዓት ጠብቁ ማለትም ይቻላል። ትልልቆቹ ትንሿ አይገባትም። ያ ግን አመቻችቻለሁ። ላይክ ልጆቹ ሆም ስኩልድ ናቸው። በዛ ላይ ስራ ከቤት ነው የምሰራው። ስለዚህ እነሱ ትምህርት ሲማሩ እኔ ስራ ሰራለሁ። አንቺም ከቤት ነው የምትሰሪው፣ እነሱም ከቤት ነው የሚማሩት። አዎ እና ኦፊስ ከሄድኩኝ ከሰዓት ሄዳለሁ እነሱ ሲወጡ። ሆም ስኩል የመረጥሽበት ምክንያት አለሽ ለማድረግ ልጆችሽን? ያ ማለት የትምህርት ሲስቴሙ ብዙም ለአሁን ባለንበት ጊዜ ብዙም የሚጠቅም ነገር አይመስለኝም እውነት ለመናገር። እኔ ልጆቼ ፍሪ እንዲሆኑ ነው የምፈልገው። የራሳቸው እንደኛ የራሳቸው ኑሮ አደራጅተው እንዲኖሩ ነው እንጂ ትምህርት ቤት ሄደው ስራ ሰርቶ ወይም ተቀጥሮ ኑሮ እንዲያደራጁ ለኔ እሱ በኋላም ላይ መለመድ ይችላል። ግን አንቺ ዋናው ሆም ስኩል ያደረግሽበት ምክንያት ነፃነት፣ ለፋሚሊያችንም ነፃነት፣ ልጆቹም የፈለጉትን እንዲማሩ። አሁን ትልቁ ማቴማቲክስ ይወዳል። ስለዚህ ብዙ ፎከስ አለ ማቴማቲክስ ላይ እንጂ ሌሎቹ ክፍል ውስጥ ይሄን አይችሉም እና አንተም መስራት የለብክም የሚባለው ነገር አልወደድኩም። ፍሪደም በዛ ላይ አሁን ሌላ ቋንቋ ትልቁ ያው እንደዚህ ብዙ እንትን ስለሚፈልግ ምንድነው ስቲሙሌሽን ይፈልጋል። ስለዚህ ኖርማል ትምህርቱ አይበቃውም፣ ይደብረዋል ቶሎ። የሱ ዕድሜ ማቴማቲክስ ብትሰጪው በ10 ደቂቃ ይጨርሰዋል፣ ከዛ ሲል ይሻል። ስለዚህ አሁን የትልልቆቹን ማቴማቲክስ ይሰራል፣ ኮምፒቲሽን ይገባል፣ ቼስ ይጫወታል፣ ቻይኒስ እየተማረ ነው። ቻይኒስ በጣም ከባድ ቋንቋ ስለሆነ ለሱ በጣም ትሪግሪንግ ያደርጋል። በጣም ፉል አጀንዳ ነው። እኔ ቢሆን ያደክመኛል፣ ግን ለሱ ሞቲቬሽን ነው። አሁን ቻይኒዝኛ ያወራል ከአስተማሪው ጋር እንደዚህ ግን ደስ ያላላቸውን አይሰሩም ማለት አይደለም። ስፖርት አይወድም፣ ግን የግድ መስራት አለበት። ቦክስ ምናምን ያደርጋል፣ ግን ፕራዮሪቲ አይደለም። ሌላኛዋ ደግሞ መካከለኛዋ አክቲቭ ናት። እሷ በሰውነት ነው ሁሉ ነገር መንቀሳቀስ ትፈልጋለች። ለእሷ እንደሱ የመቻቻሉ ማለት ነው። የፍላጎታቸውን አውቀሽ ወደዛ የሚያደላውን ነገር ሞር ታበዣዋለሽ። በታለንታቸው ይራመዳሉ ማለት ነው። እሱን እናሳድግላቸዋለን። ሌላው ቤሲክ ኢኮኖሚክስ ኤቢሲ የሚማሩት ያው በ3 ሰዓት በቀን ነው የሚማሩት እነሱ። ኦንላይን ትምህርት ቤት አለ፣ እዛ ይፈተናሉ እና ዲግሪ ምናምን ከዛ ያገኛሉ። ግን በፈለጉት ሰዓት መስራት ይችላሉ። በቃ ነፃነቱ አለ በደንብ። ኦንላይን ስኩል በዴድላይን ነው የሚሰራ። አሁን እዚህ ኖርማል ትምህርት ቤት ስትሄጂ በየቀን እየሄድሽ በቀን ይሄን መስራት አለባቸው ይባላል። ኦንላይን ወይም ሆም ስኩሊንግ ልበል በዴድላይን ነው የሚሰራ። ከዚህን ቀን በፊት ይሄን መጨረስ አለበት። ስለዚህ ያው you can take full week ወይንም በአንድ ቀን ሰራለሁ ካልሽም ይቻላል። እንደ ልጁ ነው እነሱ ነው የሚወስኑ። ማክሲመም እንትኑንም ይጠቀማል ፖቴንሻሉ። ቶሎ መጨረስ ይችላሉ ከፈለጉ። ካልፈለጉም ኤክስቴንድ ማድረግ ይቻላል እስከ መጨረሻው ዴድላይን ማለት ነው። that's nice። ከዛ ወደ ዱባይ ሙቭ አረጋችሁ? ያ የዛሬ 4 ዓመት ነው እንደዚህ። 3 ዓመት ቆያችሁ ማለት? 4 ዓመት ነው። የዛሬ 4 ዓመት ነው ሙቭ ያደረግነው ኦር 5 ዓመት። ምን ነበር እንደው ምክንያትሽ ዱባይን የመረጥሽበት ምክንያት? እንደገና ደግሞ ሙቭ ለማድረግ ማሰብ ራሱ ከኔዘርላንድ ባለቤትሽ እዛው ሀገር ተወላጅ ነው አይደል? ኔዘርላንድ ያ ነው። ወደ ኬንያ ለመሄድ ነበር የፈለኩኝ መጀመሪያ።
ያው ለሱ አልተመቸም ላይክ ኒዘርላንድ ከተቀመጥኩኝ በሱ ዓለም ውስጥ እሱ ወደ አፍሪካ ከመጣ እሱ በእኔ ዓለም ውስጥ ስለዚህ መለዋወጥ ማለት ነው። ስለዚህ ኒውትራል ግራውንድ እንፈልግ ሲባል ዱባይ መረጥን። ያኔም የፓኪስታን ፋብሪካን እየገዛው ነበር። ኤንድ ኤዥያ ውስጥ ኢንቨስትመንት አለን። ስሪላንካ አክቲቭ ነን፣ ፓኪስታን፣ አሁን ህንድም ልንገባ ነው። መሀል ቤት ሆነ ዱባይ። የአውሮፓ የለመድነው ኑሮ እስካሁን እንዳለ ነው። ኤንድ ለአፍሪካም ለኤዥያም ቅርብ ነበርን። ጥሩ ባላንስ ሆነ። ወደድሽው? እንዴት ነበረ? አሚን ደህና ነው፣ ቆንጆ ነው። ግን ያው እስካሁን አገሬ አይደለ፣ ላይክ ጀስት ለቢዝነስ ነው። ዱባይ ለእኔ ቢዝነስ ቦታ ነው እና ከኑሯችን ጋር ይሄዳል። ያው ብዙ ቢዝነስ መስራት ስለምንወድ እና ሁለታችንም በዛ ዓለም ውስጥ ስላለን ይመቻል። ግን ህይወቴን ሙሉ እዛ ኖራለሁ እና ልጅ አሳድጋለሁ የሚባል ኤንቫይሮንመንት አይደለም። ምንድነው አስቸጋሪው ነገር? አይ ቲንክ ጀስት ላይፍ ስታይሉ ለልጆች አሁን እዛ ሴፍቲ ምኑ ሌላ ዓለም ውስጥ የለም እንደሱ። አሁን ይዣቸው ትራቨልስ አሁን እዛ የለመዱት ኑሮ ላይፍ ስታይል ብዙ ኤንተርቴንመንት አለ ለልጆች፣ ብዙ የሚሰራ እና የሚደረግ ነገር አለ። ይዣቸው አሜሪካ ሲሄድ አይ ወደ ውጭ አትሮጡ፣ ይሄን አታርጉ፣ በር ከፍታችሁ አትተው ምናምን ዱባይ የለመዱት ነው። እንደሱ ሪል ላይፍ እንደሱ አይሰራም። ላይክ ራስን መጠባበቅ መልመድ አለባቸው። ዱባይ ውስጥ አይለምዱን ይሄን። አሁን እዛ ምንም ነገር የለም እና አይፈጠርም ማለት ሳይሆን ያው ሚኒማል ነው፣ ትንሽ ነው። አሁን እዚህ ሲመጡ ውጪ ለምን መጫወት አንችልም? ያው እንደሱ አይነት ቦታ አይደለም እዚህ። ያው ሴፍቲም ነገር አለ። ስለዚህ ዱባይ ለስራ ቆንጆ ነው። ከዛ ውጪ ብዙም አይደለም ነው። ሁሌ የሚኖርበት ቦታ አይመስለኝም። አሁን ደግሞ ኢትዮጵያ ደግሞ እየመጣሽ ነው መጣሽ? ያው ቤት አለን። አሁን መሬት ልንገዛ ነው። አሁን ፕሮሴስ ውስጥ ነው ያለ ነው። የራሴን ቤት መስራት ፈልጋለሁ። ግላስ ቤት፣ የግላስ ቤት ሙሉ በሙሉ የግላስ ቤት። ያ ሰበርብሻል እኮ። ምንድን ነው የሚሰብረው? ድንጋይ። ማን ነው ድንጋዩን የሚወረውረው? አንዱ በቃ ደበረው ነው። ሩቅ ነው ቤቱ። ከቻለ ጎበዝ ነው ማለት ይቻላል። አትሊስት ነው። ግን ግላስ ቤቶች ዝም ብሎ የመስታወት የሚሰበር አይደለም። እንደሱ አይነት ይሄ ደብል ግላስ ምናምን። አዎ ወፋፍራም ግላስ። በምን አሰብሽ? አይ ዶንት ኖ ላይክ ምን እንስራ፣ ምን አይነት ቤት ነው መስራት የምትፈልጊ ሲሉ ኔቸሩን ምኑን ሳይ ጀስት አለ አይደል ግላስ ላይክ 360 ዲግሪ ውጪ ማየት። ከውጭም ያለ ሰው ያያቸዋል? ኖ አይታየውም። ኦኬ። ማብራት ከጨለማ ሆኖ ማብራት ካላበራው አይታያቸውም። እሱስ ግን ቀን ላይ ማንም ሰው ወደ ውስጥ ማየት አይችልም። ግን እኔ ወደ ውጭ ማየት እችላለሁ። በዛ ላይ ያገኘነው መሬት ትንሽ ተራራ ላይ ነው፣ ወደ ላይ ነው። ስለዚህ እኛ ከተማውን ወደ ከተማ ወተን ማየት እንችላለን። ግን they cannot look inside. maybe in the future አጠገባችሁ ፎቅ ምናምን ከተሰራ አይፈቀድም። አሁን ፕላኑ እንደ I think G+3 በላይ አይፈቀድም። እና እንትኑን ማለት ሲሊንግ ማለት ምንድን ነው? ከውጩ ፍላት ስለሆነ ላይክ ምንድን ነው የሚባለው? ሶላር ፓነል። በሶላር ፓነል ከላይ እንደዚህ መሸፈን ፈልጋለሁ በራሱ ኤነርጂ እንዲሰራ። just an idea ግን I think it's cool idea። ኤሌክትሪክ ምናምን ሳይኖር ማለት ያው በሶላር ብቻ። ናይስ። አሪፍ ሶላር። ጨርሽ ንገሪ። እኔ መጀመሪያ ማየት ፈልጋለሁ። ይቻላል? ያ ገብዝ ይቻላል። ትልቅ እንትን ፈልጋለሁ። እንግዳ ደግሞ አትወጂም? አሁን እንዴት ላደርግ ነው? እንደምትኝ ነው። እኔ በታይመር ስትገቢ ታይመር እናደርጋለን። አላርም እኔ ወዲያው 5 ደቂቃ ብድግ ብዬ ነው የምነሳው። ኧረ እኔ ቸኩላለሁ እንሻለሁ። አይ መምጣት ትችላለሽ። እንትን ጋርደን ላይ ግቢ ፈልጋለሁ። ትልቅ ግቢ፣ ድግሶች ምናምን እንደሱ ይሻላል። እንግዳ ሁሌ በየጊዜ ከሚመጣ አንዴ ሁላቸውንም ጋብዞ ድግስ ማለት ይሻላል። በዛው ኤነርጂን በአንድ ቀን ጨርሳለሁ። 3-4 ቀን ሪካቨሪ አለኝ። ከዛ በኋላ በቃ ይኸው
አዩኝ፣ ሰላም ተባባልን። አንቺ ማየሻቸው ይበቃል፣ ተጠያየቃችሁ ማለት ነው። አዎ በዛን እነሱም እየተዝናኑ ሙዚቃ እያደረግን አለ አይደል ለጀስት ኤንተርቴይንመንት በቃ ሌላ ምን ይፈልጋል? በቂ ነው። በቂ ነው። እዚህ ግቢ ያስፈልገኛል፣ ትልቅ ግቢ። እዛ ኮንሰርቶች ማለት ትንንሽ ኮንሰርቶች ፕራይቬት ኮንሰርቶችን ሆስት አደርጋለሁ። ስለዚህ ሰውም ኢንተርቴን ይደረጋል። ስለዚህ ብዙም አያወሩም፣ ሰላም ትባያለሽ፣ ደስ ካላቸው በኋላ ዝም ብሎ ይሄዳሉ። አሪፍ ነው እውነት። ፕሮቴክት ያደርጋል፣ ኢነርጂ ፕሮቴክት ያደርጋል። አትጣይም፣ ከሁሉ ሰው ጋር ተዋደሽ ተፋቅረሽ እነሱም አይቀየሙኝም፣ እኔም አልቀየማቸውም። ኤክስፔክቴሽን የለም። ጉድ ጓደኛለሽ አሉኝ። እንዴት ነው ግን ቤስት ጓደኛ ምናምን የሚባል የለኝም። አንቺ አለሽ? ግን ጓደኛ ከድሮ የማውቃቸው ሰዎች አሉ፣ ግን ሩቅ ናቸው ሁሉም። እኔ አንድ ቦታ ቁጭ ስለማልል እነሱ አይከተሉኝ። እንግዲህ የሚመችሽ በጣም በቃ ፍሪ የምትሆኝበት ይሄ ካልኩሌት ማታረጊበት በእኔ ዓለም ውስጥ እንደሱ አይነት ሰው የለም። እኔ እንደዚህ አምኜ የምቀርበው ሰው የለም። ስለዚህ ቤስት ፍሬንድሽ ባልሽ ነው። ያ ምናልባት ምታሚ ከሆነ ከሱ ጋር እሱስ ማማት ቤስት ፍሬንድ ብቻ ነው፣ ቤስት ፍሬንድ ጋር ብቻ ነው ምናምን አውጥቶ ማይነግርብሽ የሀሜት ያስጠላ የለ ቢናገርም አላልኩም ማለት ይቻላል። ትቻለሽ ባልሽ ነው ደግሞ አሳልፎ አይሰጥሽም። እሱ ፕሮቴክት ያደርግሻል። ቢያደርግማ እኔ መልሼ እሱ ነው እኮ ያለ ያለሽ። ስለዚህ ትጠባበቂያለሽ። እሱ አይደፍርም። አንተ አይደለ ያልከው ይጠይቀዋል። እሱ ማማት እንኳን አይ ቲንክ ኢትስ ሂውመን። ለምን እንደዚህ እንደሚያሳፍረን አላውቅም። ስለ ሰው ማውራት ኢትስ ሂውመን ሳይኮሎጂ ላይክ አለ አይደል? ይሄ ኑሮዬ ነው፣ እነሱ ምን እየሰሩ ነው ቼክ አደርጋለሁ። ከዛ ፕሮሴሲንግ ነው። እኛ እንደ መጥፎ ነገር አየ ነው እንጂ ስለሌላ ሰው ማውራት መጥፎም ቢመስል እኛ መጥፎውን እንዲሰሙ አንፈልግም። የኛ ዓላማ እሱ አይደለም። እነሱ ጋር እንዲደርስ አንፈልግም፣ እነሱን ላለመጉዳት። ቢካዝ ለምንድን ነው ጫማዋ ጥሩ ሆነ who cares? ለምንድን ነው ያ ኢንፎርሜሽን ምን ይጠቅማታል? ምን ይጠቅማል? ግን ሰው ያባል ስለኔ አወራም ብሎ ማሰብ ኢምፖርታንት አይደለሽም ማለት ነው። እሱም አንድ መንገድ ነው ከስላንቺ ካለው። ግን የምትወጂው ሰው ስላንቺ የሚያውቅ ሰው አሳልፎ ከሰጠሽ ነው ወይ ደግሞ ስላንቺ ካወራ የሚያምሽ የሚደብርሽ የሚከፋሽ? አይ ቲንክ እውነት ለመናገር ሁሌ አንድ ምክንያት ማለት የሚያወራ ሰው ይኖራል እና አንቺን ፕሮቴክት የሚያደርግ። ግን አንድ ቀን አንድ ጉዳት ቢደርስባቸው ቱማች ካወቁ ይሄ የኔ ሀሳብና ቴዎሪ ነው። ሁሌ የሚያውቁት ነገር ካለ they can use it against you። ምክንያት ብቻ ወይንም ሞመንት ነው የሚፈልገው እንጂ ቱማች ካወቁ እንደ ግሪዘልዳ ብላንኮ ማለት ነው ባለቤቷ። እነሱ ይሄን ሁሉ አውቀው ነው ሊጎዳት የቻሉት። ይሄ ድረግ ሴትያ እየገደለቻቸው ግን ገደለቻቸው they know too much። ለዚህ አይደለም የሚገሉት ብዙ ካወቅሽ። ስለዚህ እኔም በሌላ በኩል ሳይ ሰው እውነት ለመናገር ብዙ ነገር ይነግረኛል። እኔ ምን እንደሆነ አላውቅም። ባለቤቴ ኤነርጂሽ ኦፕን ማይንድድ ምናምን ይለኛል። ምን ማለቱ እንደሆነ አላውቅም። ፕሌን ውስጥ ቁጭ ብዬ አጠገቤ ሰው ሆል ስቶሪ ላይፍ ስቶሪ ይነግረኛል። ለምንድን ነው ይሄ ሰው ይህን ሁሉ የሚናገረው ብዬ ራሴን ጠይቃለሁ። ግን እኔ ሞስትሊ የሚገርመኝ ይሄን ሁሉ መናገራቸው መጥፎ ሰው በሆን I can use it against you። ብዙ ሰው ያደርጋል ደግሞ ጊዜውን ብቻ ነው እንጂ የሚጠብቀው አይደለ? ሰው መምረጥ አለብሽ የምትነግሪው ሰው አይደል? ያ ወይንም ያለ መንገድ ይሻላል፣ ወይንም እንደ ቴራፒ ከሆነ ፕሮፌሽናል ጋር መሄድ ይሻላል፣ የማታውቂው ሰው ጋር። ለምን እንደሆነ አላውቅም። ግን ብዙ ሰው የምተዋወቀው ዝም ብሎ ሲክሬታቸው ዲፕ ሲክሬት ይነግሩኛል። እኔ ደግሞ አማርኛ አችልም ብለው ነው በሌላም ቋንቋ ነው በሌላም ቋንቋ ብዙ። ከዛ ደግሞ ይሄን ኢንፎርሜሽን ይዤ ምንድን ነው የማደርገው ብዬ አንዳንዴ ስቱማቸው ሰው ማያስፈልግ ኢንፎርሜሽን። ስንት ፕሌን ውስጥ አንዱ ወደ ባለቤቴ እየሄድኩኝ ነው፣ ግን ሌላ ቦታም ልጅ አለኝ ምናምን ምንድን ነው መልሽ የምለው ደግሞ ኦኬ
ቴራፒ አትፈራም ብዬ ጠይቀዋለሁ። እንደዚህ ያው ቴራፒ ይሆናል እና ማላክሶ ስለሆነ I cannot use it against him መልሻ ላይሆን I will never see him again በቃ በሱ አወጣ እኔ ላይ ጣለ ኑሮን ይቀጥላል። እኔ ግን የት ልሂድ ባልሽ ከሄደች ደግሞ ትነግሪያለሽ ባለቤቴ ጋር ነው። ከዛ እሱ ደግሞ ምን አይነት ሰው ነው የምትተዋወቂ ይላል። ያ ይሄ የኔ ላይፍ ደስቲኒ ይሆናል። ወይ ፕሮፌሽናል ሆነሽ ላይፍ ኮች ምናምን ልትሆኝ ትችላለሽ አንድ ቀን ምናልባት። እኔ እውነት ለመናገር ስቶሪዎቹንም ማዳመጥ አይ ኢንጆይ ኢት እንደዚህ ኤክስትሪም ሲሆኑ ወጣ ያሉ ስቶሪዎች ምናምን ብዬ ግን ተዋለሁ። ያው ምን ሌላ ቦታ ለማን እናገራለሁ። ለአሁን ኤኒዌይ ቤት አገኘን እዚህ and እስከዛ ድረስ ግላስ ቤቴን ሰራለሁ ማለት ነው። ግቢ ነበር የፈለግሽው? ግቢ ውስጥ ገባሽ? የአሁኑ ቤት ማለት ነው? ግቢ ነው። አፓርትመንት ነው አይደል? አፓርትመንት መጀመሪያ ሞክሬ ነበር። እኔ አይደለም አፓርትመንት። እኔ ድሮ ልጅ ሆኜ እንግዲህ ያኔ እንደዚህ ገንዘቡ ኢንፍሌሽኑ እንደዚህ አልነበረም። ግን እኔ ያልኩት ለእናቴ ተናግሬያለሁ። አንድ ቤት የ10 ሚሊዮን ከምገዛ 10 ቤት የ1 ሚሊዮን ብገዛ ይሻላል አልኳት። ያኔ እንግዲህ 1 ሚሊዮን ቤት ይገዛ ነበር ደህና ቤት። አሁን እዛ አውሮፓ ቤትም ኦልሞስት አይገዛም። ግን ይሄን ነው የኔ ድሪም ማለት ህልም። የተለያየ ቦታ ዓለም ውስጥ እንደዚህ ቤት ኖሮኝ በፈለኩበት ጊዜ የፈለኩበት ቦታ መሄድ። እንግዲህ አሁን ልጆቹ ስላሉ ያው ዱባይ እዚህ የተመላለስን ነው። ግን በኋላ ሲያርጉ I don't know ለዚህ ነው እንግዳ መልመድ ይሻላል። because ዛሬ ስደውይልኝ የት እንዳለው አታውቂም። ምናልባት ለሊት ተነስቼ ሄጃለሁ። really እንደሰን ኑሮ ነው ለኔ የሚመቸኝ። እንደፈለግኩኝ ነፃነቴ ለኔ is the biggest asset ማለት ነው። freedom is everything። እኔም አምናለሁ በሱ freedom እና የፈለገ ነገር ሰው ይሄን አርጊ ቢለኝ I don't have to do it። አንቺ ካመንሽበት የምታረጊው ያ ግን also አሁን I think lifeም ስቴጁ ላይ ደርሷል። like አንድ ሰው ይሄን አርጊ ሲለኝ አልፈልግም ካልኩኝ ምንም ኤፌክት አያደርግም ኑሮዬ ላይ። ፓወርፉል ሰው ሆነ ምን አሁን እዚህ አንድ ነገር ለረጅም ጊዜ ኢትዮጵያ መግባት ያልፈለኩበት ምክንያት because እዚህ ቢዝነስ ባረጊ ነው አንድ ነገር ቢደርስብኝ ወይንም አለ አይደል ሲቹዌሽኑ አንዳንድ ጊዜ ትንሽ ለየት ይላል። እኔ ሰው ከኔ ፍሪደምን ማንጠቅ መቻል የለበትም። ተነስቼ መሄድ እችላለሁ። ማንም ሰው አትሊስት ለኔ ማንም ሰው በዚህ ዓለም ላይ መብቱ የለውም እኔ ላይ like ምንም ይሄን አርጊ ይሄን ስሪ ኖ ስል በቃ አለቀ በዛው ይደፈናል ማለት ነው። ሶ ሙቭ አርገሻል። አሁን እዚህ ለመኖር ወስነሻል? ቤተሰቦችሽን ይዘሽ መተሻል? ያው ቤታችን ዱባይ ውስጥም እስካሁን አለ። ያው ለአሁን የተቻለው ጊዜ ትንሽ እዚህም አስተማሪ እስከምናገኝ አለ አይደል ኑሮ እስከሚስተካከል እስቲ እየተመላለስን ስንት ጊዜ ሆነሽ እዚህ? 2 ሳምንት። ከዛ ላይም ደግሞ 1 ሳምንት ኬንያ ሄጄ ነበር። በስመ አብ ገና እንደመጣሽ ነው አይተው ነው አና 2 ተኩል እንበላው ወደደው ባለቤትሽ? ያ I think ግን ብዙ የሚለምድ ነገር ገና አለ ግን ወደውታል ልጆቹም። I think so። ታውቂያለሽ እንደዚህ የተለያየ ቦታ ስትኖሪ ምንም አይደብርሽም ወይንም ምንም አይሰለችሽም። ሰዓቱ የለም። ከመሰልቸቱ በፊት ያው ቃሽን ይዘሽ just የፈለግሽበት ቦታ መሄድ ትችላለሽ። እንደዚህ ቤት ሲኖር ልብሳችንን እንኳን ይዘን አንሄድም። እዛም ልብስ አለ የፈለግሽበት ቦታ ተነስተሽ ነው ብድግሎሽ። ቴይለር አለኝ ዱባይም እዚህም ልብስን የሚሰራ። ስለዚህ ደውዬ የሚቀጥለው ሳምንት ልመጣ ነው ይሄን ስሩልኝ። ስለዚህ ልብስም ይዤ አልሄድም። እዛው አዲስ ነው የምታሰሪ። It's nice። ከመግዛት ይረክሳል። Really? ስፔሻሊ አራት ልጅ ካለሽ ማለት አንድ ላይ 6 ናቸው። አንድ ቴይለር ቀጥሮ ልብስ የሚሰራ ቀጥሮ ፉል ታይም ልብስ የሚሰራላችሁ ብትቀጥሪና ብትከፊ ይረክሳል ከልብስ ከመግዛት። Really? አሪፍ ልብስ ሰፊ ማግኘት አለብሽ። እሱ ነው አንዴ ካገኘሽ ቆንጆ የሚያዋጣ ነገር ነው። እና የምትፈልጊውን አይነት ነገር ነው የምታረጊው አይደል? የፈለግሽው አሁን ይሄን የለበሽው ደስ ካለሽ ሱቅ ውስጥ ካየሽ ማሰራት ትችላለሽ በፈለግሽው ከለር ጨርቅ። ዱባይም እንደዚህ አለ። እንግዲህ ስለ ልብስ ካወራን አይቀር አንቺ የምትሰማራሽበትና የምትሰሪበት ሙያ ዘርፍ
የልብስ ነው እና ለዛም ይመስለኛል እንደዚህ አዲስ ልብስ በየጊዜው በየሄድሽበት እያሰራሽ መልበስ ምችው። እንዴት ወደዛ ሙያ እንደገባሽ ደግሞ እንጫወት። ፍቅሩ አለ፣ የልብስ አለባበስ ፍቅሩ ከድሮም ነበረ እና በሱ ምክንያት ማለት አልችልም፣ ግን የልብስ ቢዝነስ መኖሩ ለእኔ ኢዚ ላይክ ናቹራል ነገር ሆነ። የልብስ ማኑፋክቸሪንግ እዚህ መክፈት ሀሳብ አለሽ? እስካሁን የለኝም፣ ግን እድሉም ስላላጋጠመኝ ነው። እንግዲህ ገና ነው የመጣሁት እና ገና ስንት ነገር የሚታይ አለ። ግን አይ ቲንክ እዚህ ላይ ልብስ እና ፋሽን ላይ የሚሰሩት በቂ አሉ። ሌላ ኢንዱስትሪ አቴንሽን የሚፈልግ ብዙ ላይክ ኦፖርቹኒቲ አለ። ግን ምናልባት አዳዲስ ታለንቶችን ስፖንሰር ማድረግ መርዳት ምናምን ላረግ እችላለሁ። ናይስ፣ አሪፍ ነው። አሪፍ ነው። እሱማ ብዙ እኮ ቻንስ አለ። ሰው አንዳንድ ጊዜ ኢትዮጵያ ውስጥ እኮ ምንም እድል ወይንም ምንም ፊውቸር የለም ይላሉ። እኛ ግን ከውጭ ሁሉ ነገር ይታየናል። ፊውቸሩ እና ኦፖርቹኒቲ ሁሉ ነገር ይታየናል። ከውጭ ሆነሽ ስታየው ብዙ ይታይሻል አይደል? ለኢትዮጵያ ብቻ ይሄ አፍሪካ በሙሉ ከአፍሪካ ወጥቶ እዛ መጥቶ ከመቸገር የራስን ችግር ችሎ መኖር ይሻላል ኢን ማይ ኦፒኒየን። እዛ የሰው ሀገር መንከራተት፣ እዛ አሜሪካ አሁን ምን አይነት ኳሊቲ ኦፍ ላይፍ ነው? ምን አይነት ኑሮ ነው? ምንም ካልጨመረ ኦፍኮርስ ምናልባት ሌላ ኦፖርቹኒቲ እና ቻንስ ይኖራል። ግን አሜሪካ ብቻ አይደለም። አፍሪካ እንኳን ቢደብረን ለምን ኤዥያ አንሄድም? ለምን ሌላ አፍሪካ ሀገር አንሄድም? ከኢትዮጵያ ወጥተን ጋና ስንሄድ ራሱ ሌላ ነገር ይታየናል። ግን አትሊስት ሜንታሊቲው ይገባናል። እዛ ፈረንጅ ሀገር ሄዶ አይ ዶንት ጌት ኢት። ሌላው ደግሞ ኬኒሳ እስቲ ስለ ናይል ኢንቨስትመንት ደግሞ ስለ ሌላኛው ስራሽ ደግሞ እናውራና በተለያዩ ከተሞች ሀገሮች ይሄሽ ወይ ደግሞ ሪሰርች የሚሰራልሽ ሰው አለ ወይ? ምክንያቱም ጥናት ተደርጎ ነው አይደለ ድርጅቶች ስራው ላይ ያዋጣል አያዋጣም የሚለው ነገር ከታወቀ በኋላ ሰዎች ኢንቨስት እንዲያደርጉበትና ሼር እንዲወስዱ የሚደረገውና ያንን ደግሞ እንዴት ነው የምታስኬጂው የሚለውን ነገር ደግሞ እንይ። ናይል ኢንቨስትመንት is a diaspora investment group። ስለዚህ ግሩፕ ነን። ትንሽ ነን፣ ለማስፋፋት እያሰብኩኝ ነው። ዳያስፖራ ወይም አፍሪካን ወይም አፍሪካን ዳያስፖራ የሆኑት ኢንቨስት ያደርጋሉ። አፍሪካን ዳያስፖራ ሲባል አፍሪካዊ አፍሪካ እንደኔ ወጥቶ ፈርስት ጀነሬሽን ወይም አፍሪካን አሜሪካንም አሉበት። ሶ እነሱን አፍሪካ ውስጥ እንዴት አድርገው ኢንቨስት እንደሚያደርጉ ትሬኒንግ እንሰጣለን። አንድ እሱ እና ሁለት ኢንቨስት እናደርጋለን። አሁን ባለፈው ኬንያ የሄድኩበት ምክንያት 3 ነው 4 ኢንቨስትመንት ሴኩር አድርገን አንድ አልኮል ብራንድ፣ ኤሌክትሮኒክ ብራንድ፣ ፉድ ዲስትሪቢዩሽን እነዚህ መንገድ ላይ የሚሰጡት ሱቆች አሉ አይደል? ፉድ ዲስትሪቢዩሽን እና አትክልት ፕሮሰስ የሚያደርግ ድርጅት ላይ ኢንቨስት እናደርጋለን እና ሼር ወይንም ዴፕት አለ አይደል? ሰጥቶ ብድር ማለት ነው። ወይንም ሼር እንወስዳለን። አሁን በአልኮሉ ብራንድ ሼር ወስደናል። ስለዚህ በኋላ ሲሸጡ ለሃይንከ ወይንም ለፔፕሲ የኔ ሼር ለእኔ ይደርሰኛል ማለት ነው። ሎካል የሆነ ፕሮዳክት ነው። ቆንጆ ፕሮዳክት ነው። ግን አጥንታችሁ እንደሚያተርፍ ያ ዲው ዲሊጀንስ ሁሉ ነገር ይደረጋል። እዛ ሎየር አለን፣ ጠበቃ፣ ሁሉ ነገር ቼክ ይደረጋል። እነሱን የማያውቅ ለእኔ ብሎ የሚገባ ቲም አለ ማለት ነው። ቼክ የሚያደርጉት አሉ። ከዛ ኮንትራክቱን ሁሉ በህጉ የሚያስፈጽሙ ሞሪሸስ ነው። የአፍሪካ ስዊትዘርላንድ ብዙ ሰው ላያውቅ ይችላል። ግን የአፍሪካ ስዊትዘርላንድ ሞሪሸስ ነው፣ ወይንም ሴሸል ወይንም ምናምን ሌላ አይላንዶች አሉ። ኤኒዌይ እዛ ባህር ውስጥ እዛ ናቸው። ሰው በሙሉ ገንዘብ ያላቸው እዛ ነው የሚያስቀምጠው እና ወደ አፍሪካ ከዛ ያስገባሉ እና ያወጣሉ። ሪፓትሪዬሽን ማለት ነው። ከዛም ጠበቃ አሉኝ ከኬንያዎቹ ጋር አንድ ላይ ይሰሩና ኮንትራክቱን መች ያደርጋሉ ማለት ነው። ያ እንደሱ አሁን 1 ዓመትም አልሆነኝም ከጀመርኩኝ። በጣም እያደገ ነው። ኔክስት ታንዛኒያ እንሄዳለን። ኔክስት ዊክ ናይጄሪያ ነው በ29 የዚህ ወር መጨረሻ ናይጄሪያ እንሄዳለን። ያ በጣም ትልቅ ነው። አላሰብሽም? ኢትዮጵያ አሁን እያየው ነው። ኢንቨስትመንት ለማድረግ እያሰብኩኝ ነው። ግን ሁሌ ውስጥ ለእኔ ኢትዮጵያ ብዙ ሰው ኢትዮጵያ ውስጥ ለምን ኢንቨስት አታደርጊም ይላል። ለእኔ ቤቴ ነው። ይሄ ስራ ቦታ አይደለም። ግን ያ ኦፖርቹኒቲ እንዳለ አውቃለሁ እና ሰውም ይጠይቀናል።
ብዙ ኢንቨስትመንት የሚፈልጉ ሰዎች አሉ። ግን ለእኔ እዚህ መጥቼ የማርፍበት ቦታ ነው ለእኔ አእምሮ ውስጥ አትሊስት። በኋላ እንደዚህ ከሆነ ብታሰር ምን ብሆን ምን አለ አይደል እነዚህ ነገሮች ሪስክ የምትወስድበት እዚህ ማረፊያ ቦታዬ ነው ለእኔ። ሌላ 53 ሀገር አለ አፍሪካ ውስጥ። ለምን ኢትዮጵያን ግን ለሌሎች መስጠት እችላለሁ። ሌላ ኢንቨስተሮች አሉ የሚፈልጉት እዚህ እኔም ባልገባበት ሌሎቹን አስገብቼ ጀስት ሼሩን ወስጄ እኔ ከውስጡ መውጣት እችላለሁ። ቢካዝ እኔ ጋር ትምጡ ለችግር ለምን እኔ ጀስት ግላስ ቤቴ ውስጥ ኖሬ ማረፍ ነው። የፀሐይ ኤነርጂ እየወሰድኩኝ ግላስ በጣም ተመችቶኛል። ማንም አስቡት የሚያውቅ አይመስለኝም። I don't know ግን እኔ ሳየው ኮንሰፕቱ በቃ ይሄን አዲስ አበባ ውስጥ ነው አክቹሊ መጀመሪያ አይዲያው ለገሃሬ ድሬዳዋ ውስጥ ለመስራት ነበር። ዳገት አለች የተወለድኩበት ቦታ ስትሪቱ እንደዚህ ስትወጪ ትንሽ ተራራ ነገር አለች እዛ ላይ ሰራለሁ ብዬ ነበር። ምንም እኮ የለም እዛ ላይ። ድሮ እዛ ላይ ብሰራ የተወለድኩበት ቤትን እያየሁ እንደዚህ እኖራለሁ። ግን እንደዚህ አይነት ኮንስትራክሽን ማን ይሰራልኛል እዛ ድሬዳዋ? ስለዚህ አዲስ አበባ እንጀምር አልኩኝ። ከዛ እዛ ደግሞ ክፍል 2 እያልሽ ትቀጥያለሽ። ሜቢ የመስታወት ቤቶች አንድ ቤት ፈልጋለሁ ድሬዳዋ። ግን ጀስት ለፊሊንግ ነው እንጂ ሌላ ምን አለ ላይክ ስቴጅ ለማረፍ እና ቤት አለኝ ለማለት እንጂ አትኖሪም አይደል? እዛ መኖር አልችልም ከለስራሽ። ግን ጥሩ ለእኔ ቢዝነስ ብሰራ እዚህ ጥሩ ከተማ ናት። ቢካዝ የተወለድኩበት ቦታ ነው። ምናልባት ሰውም ሊያቀኝ ይችላል። ስለዚህ የኔ ስቶሪ ነው። ስቶሪ ደግሞ ማርኬቲንግ ስቶሪ በጣም ይሸጣል። በጣም ኮኔክት ያደርጋል ቶሎ ያው ሰው ላይክ ይገባዋል ማለት ነው። ግን ያው ባለፈው ሄጄ የድሬ ልጅም ብሆን እኔ ረስቼዋለሁ ኖሮውን። እዛ ሄጄ አለ አይደል ጠዋት ቀን እስከ 2 ሰዓት ማለት 2 PM እስከ 8 ሰዓት ሁሉ ነገር ኖርማል ነው። ከዛ ለካ ጫት መቀም ይጀምራሉ። እኔ ረስቼዋለሁ። አባቴ ነበረ እሱም ረስተዋታል። እኛ ተነስተን ሱቅ እንሄዳለን። ስንገባ የጫት ሽታው ባንድ የተመለሰልኝ ያለ አይደል የድሮ ልጅነት ያሳብ ምንድነው ይሄ ያልኩት አባቴን። አየቃሙ ነው ሱቅ ይሄን ፈልጋለሁ ስል ማንም የሚነሳ ከበሬት የለም። ጸጥ ነው። በኋላ ተመለሽ ምንድነው ሰሪ እዚህ አሉኝ። ወዲያው እንደዚህ ረጅም ጊዜ መውጣቴ በዛ እነሱ ይሄኔ ያሉ ከአዲስ አበባ የመጣች ናት ይሉኛል። አታውቀውም እንዴ? ማነው የቱም ሱቅ ስንገባ ሰው ቅሞ መሬት ላይ ተኝተዋል። ቁልፉ እዛ ወጥተዋል። በኋላ ነው ይልሻል። I love it ቅድም እንዳልኩኝ ትንሽ የተለየ ኑሮ የሚኖር እብዶችን ወዳለሁ። I love it ድሬዳዋ ደስ ስላለች። ነፃነታቸው ደስ ይላል። ፍሪ ናቸው። they don't care። ትንሽ ክሬዚም ናቸው። ልክ እኔ እንደኔ ማለት ነው። ትንሽ ማንነቴ እዛ ነው ያለ ማለት አይደለ? እንደፈለግሽ መሆን ፍሪደሙ ደግሞ ቀለል ያሉ ደግሞ 5 ጥያቄዎች ጠይቅሻለሁ። ቀላል ቶሎ የምትመልሻቸው። እሺ ባልሽ ካንቺ የሚወደውና አንቺ ደግሞ ከሱ በጣም የምትወጂው አንዳንድ ነገር? I think ለሁለቱም ኢንተለጀንስ ማለት እውቀት የምንካፍለው እውቀት በሱ ምክንያት ብዙ ማውራት እንችላለን እና ሀሳብ መካፈል እንችላለን። እውቀት የምትወጂው ምግብ? አንድ ከኢሮፕ አንድ ደግሞ ከአበሻ? ክትፎ ለብለብና ዶሮ ወጥ አትሊስት እዚህ ክትፎም ወዳለሁ ማነው ሽሮም ወዳለሁ ክትፎ እና ዶሮ ወጥ እነዚህ። ዌስተርን ሲባል I like ዌስተርን አይደሉም ግን ሚድል ኢስት ምግብ አረብ ምግብ ወዳለሁ especially ኢጂፕሽን ምግብ ደስ ይለኛል። or ሊባኒዝ። ከሻይና ቡና ካፑቺኖ ከሆነ በወተት ብቻ። ሻዩን ግን በወተት ነው። ሁሉ ነገር በወተት ሆነ። አንቺን ማስደሰት በጣም ከባድ ነው። በጣም ለዚህ ነው ራሴን ማስደስተው ይሻላል። እኛንም ገላገልሽ ነው። ብዙ ጊዜ የራሴን ቡና ይዤ እመጣለሁ። really just ካፑቺኖን ይዤ መንገድ ላይ። ምግብስ ሰው ጋር ተጣጣሽ ችግር የለውም? በላለው ግን ብዙ ጊዜ like
እንትን አለኝ ብዙ መብላት አልችልም። ይሄ ሰርጀሪ ተሰርቼ ብዙ መብላት ስለማልችል ላይክ በትንሽ ትንሹ ነው የምበላ፣ ግን በላለሁ። ለምንድን ነበር የተሰራሽ? ብዙ እየበላሽ አስቸግሮሽ ነው ወይስ በቃ ለመክሳት ስለፈለግሽ ምንም መብላት ስላልፈለግሽ? ያ ኪሎ መቀነስ ነበረብኝ። ለውበት ብቻ ሳይሆን ለጤናም ነው። ላይክ ሁለቱም ወላጆቼ ዳያቢቲስ ነበራቸው። አንቺ ካልቀነሽ እንደነሱ ትሆኛለሽ አለኝ ዶክተር ያኔ። ስለዚህ ቶሎ አሁን አመት የሚፈጅ ነገር ሳይሆን አሁን መቀነስ አለብሽ። ድራስቲክሊ ቼንጅ ያስፈልጋል። እኔ እንደሱ አይነት ሰው አይደለም። ላይክ ራሴን ተቆጣጠር፣ ምግብ ላይ በብዙ ነገር ራሴን መቆጣጠር እችላለሁ፣ ግን በምግብ ደካማ ነኝ። እንግዲህ ሁሉ ነገር ላይ ጠንካራ መሆን ልንችል። ስለዚህ ይሄ ኦፕሬሽን እንደ ምርጫ ሰጠኝ ማለት ነው። የጨጓራ ማሳነሻ። ምን ያህል ሰዓት የሚፈጅ ኦፕሬሽን? ትልቅ ነገር ነው ወይስ? ትልቅ ነገር ነው። ቢካዝ ሰውነትን ይለውጣል ኮምፕሊትሊ እና አቀናነስ ሰዓቱ በጣም ሾርት፣ ባንዴ ነው የምትቀንሽ። ቢካዝ ይሄ ሁሉ ከበላሹ በፊት ሰውነትሽ ከለመደች እቺ ናት እንደዚህ ኤግ ሼፕ፣ ከዛ በላይ መብላት አትችይም። ስለዚህ ባንዴ ይሄ ለውጥ ሆርሞን ላይ ሰውነት ላይ ሁሉ ነገር ባንዴ ይለውጣል። በዛ ላይ አንዳንድ ጊዜ ኦፕሬሽን አይደለም ላይስማማ ይችላል እና ሰውነት አንድ ነገር ካላወቀ ሪጀክት ያደርጋል። አዲስ ነገር ሪጀክት ካደረገ ደግሞ ያው ምን ታደርጊያለሽ? ትልቅ ሪቨርስ ያደርጋሉ አንዳንድ ጊዜ። ግን ተቆርጦ እንደገና ሪቨርስ ያደርጉ እንደገና መቁረጥ፣ ያው ሁሉ እንደገና መቀጠል፣ እንደገና እንትን ካላለሽ ሪቨርስ የሚያደርጉ አሉ። ቢካዝ በጣም ያስቸግራቸዋል። ሳይድ ኢፌክቱ ይሄ ነው። አዎ፣ ግን ትልቅ ሳይድ ኢፌክት ነው። በጣም እንደገና ሌላ ሰርጀሪ ነው። ግን ያው ውፍረት ይዞ መቀጠልም ሳይድ ኢፌክት አለው። በሌላ መንገድ አልሞከርሽም ለመክሳት? አሁን ስፖርት አለ፣ እንቅስቃሴ አለ። እውነት ለመናገር ኑሮዬ ወሶ ቤዚ እሱንም መጨመር እና ትልቅ ስራ ነው ለረጅም ጊዜ። በዛን ጊዜ ጀስት አልተመቸኝም እና ሞቲቬሽኑም አልነበረም። እኔ ሰውነቴን ጠልቻ አይደለም የቀነስኩኝ፣ በሄልት ምክንያት ነው። ዳያቢቲስ ሊይዝሽ ነው እና አሁን ካለወጪ ህይወትሽ ሙሉ ዳያቤት ማለት ሱከር በሽታ ይዘሽ መኖርሽ ነው አለኝ። እሱን አልፈለግኩም እና ደግሞ ሰዓትም አልነበረኝም እስከምቀንስ። ዳያቤቲስ አይጠብቅም እንግዲህ፣ የኔ ቫሊዩ ኦልሬዲ ሃይ ነበር። ለሱ ከዛስ ግን አመጋገብሽንና ላይፍ ስታይልሽን አስተካከልሽ? የግድ ነው። ካሁን በኋላ ባለፈው ማለት ጥቂት አይደለችም በላው፣ ግን ኤክስፓንድ አድርገዋል። ግን እስካሁን መጠበቅ አለብኝ። ከአንድ ፕሌት በላይ ከአንድ ሳህን በላይ መብላት የለብኝም። ድሮ እኮ ትንሽ 3-4 ባይት ከምግብ ብቻ ነበር የምበላ። አሁን ትንሽ አለች አይደል፣ ትንሽ ሳህን እንደዚህ ጨርሳለሁ። እንጀራ ሳሁን ብትበይ ስንት? አንድ ቁርጥ ነው ሳዝ ለ5 ሰው አዛለሁ እስካሁን። እሱ ነው እኮ ችግሩ። ሜንታሊ እስካሁን አለ እንደ ድሮ ነው ማዘው። ስበላ ለካ አይገባልኝም። ራቡም ደግሞ ሲሰማኝ ራብ ይሰማኛል። ልክ ብዙ መብላት እንደምችል ነው የሚሰማኝ። ስትበይ ግን የለም። ግን እንዳያድግ ጮጋራው መቆጣጠር አለብኝ። አሁን ያለው ዝም ብዬ ብከተው እና በወጥፈው መልሶ ያርጋል፣ ይሰባል። ሶ ላይፍ ስታይልሽን ባሎን ነው። ጮጋራችን የሚገርም ነገር ነው። ስናሳነሰው መልሶ ያርጋል። ኤክሰርሳይዝ ምናምንስ? አይ ዱ ኢት፣ ግን አይ ሄት ኢት። በጣም ነው የምጠላው። አለ እዛ ፐርሰናል ትሬነር አለኝ። በግድ ነው ግን ሲመጣ አይ ሄት ኢት በጣም ነው በግድ ነው ግን ያረጋለሁ። ናይስ፣ ቆንጆ አወራን። ብዙ ኢንፎርሜሽን ጠየቅንሽ፣ አወቅን። ኬኔስን አሁን አውቀናል። አሁን አወቅሽ። ኢንትረስቲንግ በጣም። የእንግዳው ነገር ነው አይደል የገረመሽ? በጣም እንግዳ በቃ አሰፈረኝ ሁሉ። አሁን እንዴት ነው አንቺ ጋር ስመጣ ልታባረረኝ ነው ልትነግረኝ ነው እያልኩ ነው። አይ መምጣት ትችላለች። እና የባልሽ ደግሞ የነገርሽ እሱን ለባለቤትሽ ታሳያለሽ። እሱ በጣም ኢምፖርታንት ነው። ባለቤት ለአንቺ መስራት አለበት። ዶንት ፎርጌት ዳት። ቤት መግዛት አለበት፣ መኪና መግዛት አለበት። ከዛ ደግሞ ከየት አመጣው ብለሽ ደግሞ ጠይቀዋለሽ። እሱም ታዲያ ጥያቄ ግን ካላረገልሽ ምንድን ነው ጥቅሙ? ማለት ኬር ካላረገልሽ ላቭ ነው፣ ፍቅር፣ መዋደድ
እኔ ተራሰውንም መውደድ እችላለሁ ላይክ ደስ ከተደሰትኩኝ ግን ይሄኛው ደግሞ የልጆችሽ አባት ምናምን ታዲያ እሱ ጀስት አባትነቱ ነው በቃ ሌላው አንቺ ከሰራሽ እና የአንቺ ሪስፖንሲቢሊቲ ከሆነ ምንድን ነው እንደዚህ ካልሰራዋላቸው እነሱ በኋላ ሉዝ አረጋቸዋለሁ የሚል ነገር የሱ ኢጎ አይደለ የሱ ወንድነቱ እንጂ አንቺ ፊድ ካላረግሽው ምክንያት ካልሰጠሽው እንዲሰራ እንዲታትር ለግልጽነት ምንም ደብቂው ነገር የለም ሪላክስ አድርገሽ ደስ በሚል ሁኔታ ነው ያወጋሽን ደስ ይላል ቴንክ ዩ በጣም እኔም ኤንጆይ አድርጌያለሁ and I hope ያው የኛን ህብረተሰብ አይረብሽም ብዙም አንቺ ፈረንጅ ስለሆንሽ አንደርስታንድ እናደርግሻለን የፈረንጅ ሚስጥሮች የተናገርኩት ነገር ሰው አላስደነገጣኝ ወይንም የሚገርምሽ ነገር ብዙ ሰው ሜሴጅ ልክልኝና እኔም እንደዚህ ነው የማስበው ግን ያው ፕላትፎርም የላቸውም ወይንም አውጥቶ መናገር የማይችሉ ብዙ አሉ ግን ምንም ለባህላችን ዲስሪስፔክት እኔ አይ ቲንክ ኢትዮጵያነቴን በጣም ነው የምወደው ሞር ከተራ በሻ ወይንም እዚህ መንገድ ላይ እኔ ነኝ ላይክ ሪሊ ፕሮአክቲቭሊ የኛን ባህል ፕሮሞት ማድረገው ግን አንዳንድ ነገር በቃ አይሰራም የድሮ ነገር ነው we have to find a solution ብዬ አምናለሁ ያስተሳሰብ ነፃነትም ያስፈልጋል አምን አንቺ እንዳደግሽበት እንደኖርሽበት እንደተሰራሽበት አይምሮ ነው የምታስቢው ነው ሰው ሁሉ አንድ አይነት ያስብ ማለት አንችልም ፖድካስት ደግሞ እንደዚህ አይነት ሰዎችንም ሌላ አይነት አስተሳሰብ ያላቸውን ሰዎች እያመጡ እንደዚህ ስናወራ ሰው የሚጠቅመውና ደስ ያለውን ነገር በደንብ እንዲያስብበት እንዲያሰፋ ያደርገዋል ሰው አስተሳሰብሽንም ለማስፋት የተለያየ ሐሳብ ጥሩ ነው ማዳመጥም ጥሩ ነው የሌላ ሰውን ሐሳብ ያስተሳሰብን አድማስ ያሰፋል ይባላልና ልክ ነው ያ ቆንጆ በጣም ቴንክ ዩ ኬንሳ በጣም ነው እናመሰግነው ጊዜሽን መስዋዕት አድርገሽ እዚህ ድረስ በመምጣት ያለሽን ሐሳብ በሙሉ ሳሰስች ሳደብቂ በግልጽነት ደስ በሚል ኢንተርቴን በሚያደርግ መልኩ ያለሽን ሐሳብ ሁሉ ስላካፈልሽን እጅግ በጣም አድርጌ አመሰግንሻለሁ እንግዳችን ሆነሽ እዚህ ድረስም ስለመጣሽ ደስ ብሎኛል አመሰግንሻለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ቴንክ ዩ እናንተም እግዚአብሔር ያክብርልኝ እና ቆንጆ ነበር ቆንጆ ቆይታ ኢንጆይ አድርገሽ በጣም እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበር ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሁኑ